ጤና ይስጥልኝ ኢትዮጵያ። ጤና ይስጥልን ተመልካቾቻችን በያላችሁበት እንዴት አደራችሁ? ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያ ፕሮግራማችን ከዚህ ላሊበላ ከሚገኘው ጊዜያዊ ስቱዲዮአችን ከአሁን ሰዓት ጀምሮ ወደ እናንተ ይተላለፋል። ከደብረ ሩሃ ቅዱስ ላሊበላ ገዳም ላይ ነው የምንገኘው። ታኅሳስ 28 2014 ዓ.ም የክርስቶስ የልደት በዓል ገናን ልናከብር ዋዜማ ላይ እንገኛለን። የኢትዮጵያ ቴሌቪዥን ጤና ይስጥልኝ ኢትዮጵያ ደግሞ ከዚህ ከገዳሙ ጊዜያዊ ስቱዲዮ ወደ እናንተ እስከ 3 ሰዓት ድረስ ይዘልቃል። እንግዲህ ዋዜማው ላይ ነው የምንገኘው። ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በድጋሚ በሰላም አደረሳችሁ። ላሊበላ ነው የምንገኘው ከደብረ ሩሃ ቅዱስ ላሊበላ ገዳም በቀጥታ ስርጭት ጤና ይስጥልኝ ኢትዮጵያን እየመራን መቅደስ ጥላሁንና ሰለሞን አበጋዝ እዚህ ከሚገኘው ጊዜያዊ ስቱዲዮአችን አብረናችሁ እንቆያለን። ከዋናው ስቱዲዮ ደግሞ የቢዝነስ ስፖርት እንዲሁም አጫጭር ጉዳዮችን ከዋናው ስቱዲዮ ወደ እናንተ እናሻግራለን። ቆይታችሁን ከኢትዮጵያ ቴሌቪዥን ጋር እንድታደርጉ በአክብሮት ጋበዝን። እንግዲህ እስከ 3 ሰዓት በምንቆይበት ቆይታ የተለያዩ ርዕሰ ጉዳዮችን ነው የምናነሳው። ወደ ጉዳዮቻችን እንግባ። የመጀመሪያው ርዕሰ ጉዳይ የሚሆነው እንግዲህ የገና ዋዜማ ላይ ነው የምንገኘው። ገናን ደግሞ በዚህ በላሊበላ በቅዱስ ላሊበላ ገዳም ውቅር አብያተ ክርስቲያን የኢትዮጵያ ጥበብ እጆች ያረፉበት ላይ ይከበራል በድምቀት ነው። አሸባሪው የህወሓት ቡድን እንግዲህ ከወረራ በኋላ ነፃ ከወጣች ላሊበላ እንግዲህ የገናን በዓል ልታከብር ነውና የመጀመሪያው ርዕሰ ጉዳያችን የሚሆነው ገናን በዓል በደብረ ሩሃ ቅዱስ ላሊበላ ለማክበር በርካታ ምዕመናንና ጎብኚዎችም ወደ ከተማዋ እየገቡ ነው ያሉት። ይህንን ጉዳይ ቀዳሚ አድርገን ከእንግዳ ጋር ደግሞ ሰፊ ቆይታ የምናደርግ ይሆናል። ሁለተኛው በዝርዝር የምንመለከተው ጉዳያችን ደግሞ በዓልን ስናከብር ለችግር የተጋለጡ ወገኖችን በመደገፍ ሊሆን ይገባል። እንግዲህ በኢትዮጵያ የመረዳዳት ባህል አሁን ላይ በእጅጉ የምንፈልግበት ጊዜ ላይ እንገኛለን። ለችግር የተጋለጡ ዜጎችን ከጎን ሆኖ በመደገፍ በኩል በተለይ በጦርነቱ ምክንያት በዓልን እንደሌላው በዓል አድርጎ ማክበር ካልቻለው ማህበረሰብ ጋር አብሮ ማክበር የሚጠይቅበት ጊዜ ላይ ነውና የምንገኘው ገናና መረዳዳትን በዓልን አብሮ ተባብሮ ማክበርን ሁለተኛ ጉዳይ አድርገነዋል። ሌላው ርዕሰ ጉዳያችን እንግዲህ ዓለምን እየፈተነ የሚገኘው የኮሮና ኮቪድ-19 ቫይረስ እንግዲህ አሜሪካንን በጣም እጅጉን ፈትኗታል። በአንድ ቀን ብቻ ደግሞ 1 ሚሊዮን ዜጎች በዚህ ቫይረስ መጠቃታቸውን ወይም መያያዛቸውን መረጃዎች ያመለክታሉ። እሱን ጉዳይ ደግሞ የምንመለከት ይሆናል። እለቱ በታሪክ ውስጥ በየዕለቱ እያዘጋጀን ወደ እናንተ የምናቀርበው አንድ ጉዳያችን ነው። በዛሬው እለቱ በታሪክ ውስጥ ጉዳያችን ደግሞ የቅዱስ ጊዮርጊስ ስፖርት ክለብ የተመሰረተበትን 86ኛ ዓመትን ይዳስሳል። በኢትዮጵያ አንጋፋ የስፖርት ክለብ የሆነው ቅዱስ ጊዮርጊስ ስፖርት ክለብ 1928 ዓ.ም ታኅሳስ 28 ቀን ልክ በዛሬው እለት ነበር የተመሰረተው። እለቱ በታሪክ ውስጥ በትንታኔ የምንመለከተው ርዕሰ ጉዳይ አድርገን መርጠነዋል። እንግዲህ እነዚህን ጉዳዮች ከስፖርትና ከቢዝነስ ዋናው ስቱዲዮ አዲስ አበባ ከሚገኘው ጋር ካሉ ባልደረቦቻችን ጋር በጋራ ሆነን እያስተናገድናችሁ ቆይታ እናደርጋለን። እናንተ ደግሞ የኢትዮጵያ ቴሌቪዥንን ምርጫችሁ አድርጋችሁ እየተከታተላችሁ ስለሆነ በቅድሚያ ምስጋናችን በያላችሁበት ይድረስ። አጫጭር ጉዳዮችን ነው የምናስቀድመው ተመልካቾቻችን። አዲስ አበባ ከሚገኘው ዋናው ስቱዲዮአችን ሞላ አለማየሁ አጫጭር ጉዳዮችን ያስቀድምና ወደ ላሊበላ ጊዜያዊ ስቱዲዮአችን ተመልሰን ደግሞ ሌሎች ጉዳዮችን እንዳስሳለን። ጤና ይስጥልኝ ኢትዮጵያ ማለዳችሁን ከኛ ጋር እንድታደርጉ በድጋሚ ያክብሮት ግብዣችን ነው። ሞላ ከዋናው ስቱዲዮ አጫጭር ጉዳዮችን መቀጠል ትችላለህ። አመሰግናለሁ ሰለሞንና መቅደስ። ጤና ይስጥልን። ለአንድ ሰዓት ያዝናቸው አጫጭር ጉዳዮችን ነው። ባለፉት 100 ቀናት ሀገሪቱ አስቸጋሪ ሁኔታ ውስጥ ብታልፍም በዋና ዋና የማክሮ ኢኮኖሚ ዘርፎች ጥሩ ውጤት መመዝገቡን የፕላንና ልማት ሚኒስቴር አስታወቀ። ጠቅላይ ሚኒስትር አብይ አህመድ በተገኙበት የፌዴራል ተቋማት የ100 ቀናት እቅድ አፈጻጸም ግምገማ የታላቁ የኢትዮጵያ ህዳሴ ግድብ እየተገነባ በሚገኝበት ጉባ ተካሂዷል። በዚህ ወቅት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ባለፉት 100 ቀናት ሀገሪቱ በፈተናዎች ውስጥ ብታልፍም በማክሮ ኢኮኖሚ ዘርፎች ጥሩ ውጤት መመዝገቡን መግለጻቸውን ሪፖርተራችን አስማማው አየነው ዘግቧል። በ100 ቀናት በተከናወኑ ውጤታማ የዲፕሎማሲ ስራዎች የኢትዮጵያን እውነት ለዓለም በመግለጽ ወዳጆችን ማብዛት የተቻለበት እንደነበር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገለጹ። የዲፕሎማሲውን ተልዕኮ ውጤታማ ያደረገ ተቋማዊ ለውጥ መተግበር መቻሉንም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ገልጸዋል። አቶ ደመቀ ይህን የገለጹት የተቋማት 100 ቀናት እቅድ አፈጻጸም በጉባ በተካሄደበት ወቅት ነው።
በዘመቻ ለህብረ ብሔራዊ አንድነት በአማራና አፋር ክልሎች በሽብር ቡድኑ የተወረሩ ቦታዎችን ነፃ በማድረግ የመጀመሪያው ምዕራፍ መጠናቀቁን የመንግስት ኮሚኒኬሽን አገልግሎት ገልጿል። ውሳኔው ለትግራይ ህዝብ ዳግም የጥሞና ጊዜ በመስጠት የህይወቱን ችግር ውስጥ የከተተውን የሽብር ቡድን በቃ እንዲለው መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በሰጡት ጋዜጣዊ መግለጫ ገልጸዋል። የሽብር ቡድኑ የትግራይ ህዝብን ለማፈን ጦርነቱን እንደ መሳሪያ ይጠቀም መሆኑንም ተገልጿል። ቡድኑ ለዳግም ጥቃት ቢነሳ መንግስት የሀገሪቱን ሉዓላዊነት ለማስጠበቅ በተሟላ አቅም ላይ መሆኑንም መግለጫው አስታውቋል። በሽብር ቡድኑ ምክንያት ከቤት ንብረታቸው የተፈናቀሉ ዜጎችን ለማቋቋም ኮሚቴዎችን በማደራጀት እየተሰራ ነው ብለዋል ሚኒስትሩ። ለአንድ ሰዓት ያዝናቸው አጫጭር ዜናዎች እነዚህ ናቸው። ሰለሞንና መቅደስ ላሊበላ ይጠብቋችኋል። መቀጠል ትችላላችሁ። እናመሰግናለን ሞላ። እንግዲህ ከዚህ ላሊበላ ከሚገኘው ጊዜያዊ ስቱዲዮአችን ደግሞ ሌሎች ጉዳዮችን እንቀጥላለን። እንግዲህ የገናን በዓል በዚህ በደብረ ሮሃ ቅዱስ ላሊበላ ገዳም ለማክበር እጅግ በርካታ ቁጥር ያላቸው ምእመናን ከጀርባችን እንደምትመለከቱት ማለዳውን ከሌሊቱ ጀምሮ እዚህ ውቅር አብያተ ክርስቲያናት ገዳሙ ዙሪያ ያደሩ ምእመናን ናቸው። ከተለያዩ አካባቢዎች የተለያዩ የትራንስፖርት አማራጮችን በመጠቀም በእግራቸውም ጭምር ተጉዘው መጥተው እዚህ በደብረ ሮሃ ቅዱስ ላሊበላ ገዳም በዓልን ለማክበር በርካታ ምእመናን ተገኝተዋል። አዎ እንግዲህ እንደምናስታውሰው የአሸባሪው የህወሓት ቡድን በወረራ በርካታ ቦታዎችን ሲይዝ ይህንም የተቀደሰ ስፍራ አካባቢ ላይ ላሊበላን ከተማን በቁጥጥር ስር ውሎ ነበር። እንግዲህ ለወራት ማለት ነው፣ ወደ 5 ወራት አካባቢ የአሸባሪው የህወሓት ቡድን እንደዚህ ላስታ ላሊበላ አካባቢ ነበረ። በዚህ አማካኝነት እንግዲህ ይሄ በተባበሩት መንግስታት ድርጅት በትምህርት በሳይንስና በባህል ተቋም ዩኔስኮ 1978 ዓ.ም በዓለም ቅርስነት የተመዘገበው የውቅር አብያተ ክርስቲያን ደግሞ ላስታ ላሊበላ አካባቢ ላይ እንግዲህ የህብረተሰቡ በዋነኝነት በኢኮኖሚው በቱሪዝም ላይ የተመሰረተ ነበር። ያ ደግሞ እጅግ ትልቅ የሆነ እንቅፋትን ፈጥሮበት ነው የቆየው። ነገር ግን ነፃ ከወጣች በኋላ እንግዲህ የላሊበላ ከተማ በነገው ዕለት ደማቅ የሆነውን የገና በዓል እንግዲህ ታከብራለች። በርካታ ምዕመናን አንቺ ቀደም ብለሽ እንደተናገርሽው ደግሞ እንግዲህ ከጀርባችንም እንደሚታየው ከሆነ ወደዚህ ወደ ከተማዋ መግባት ከጀመሩ ቀናቶች ተቆጥሯል። የትራንስፖርቶችም ደግሞ የየብስም እንዲሁም የአየር ትራንስፖርትም ደግሞ ጀምሯልና በዚያ አማካኝነት አሁን በርካቶች ወደዚህ እየጎረፉ ይገኛሉ። አዎ እንግዲህ የኢየሱስ ክርስቶስ የልደት በዓል ጋር ገና ጋር ተጣምሮ እዚህ ላሊበላ ላይ የቅዱስ ላሊበላ የልደት ቀን ይከበራል። በሌላ በኩል ደግሞ አስደናቂዎቹ ፍልፍል አብያተ ክርስቲያናትን መሳለም ወይንም መጎብኘት ኢየሩሳሌምን ከመሳለም እኩል ክብር የሚሰጠው ከመሆኑ ጋር ተያይዞ በሌላ በኩል ማራኪው የቤዛ ኩሉ ስነ ስርዓትና የገና ልደት በዓል ላሊበላን በዋናነት ገናን እዚህ ቦታ ተሰባስቦ ለማክበራቸው እንደ አንድ ምክንያት ይጠቀሳል። ቤዛ ኩሉ የሚባለው ስነ ስርዓት ደግሞ የኢየሱስ ክርስቶስ ከሰማያ ሰማያት መውረድን ከድንግል ማርያምና ከከብቶች በረት መወለድን በዝማሬ የሚተረክበት ትልቅ ስርዓት ነው። ይህንን ስርዓት በተለይ እዚህ ቦታ ላይ የዕለት ሁለት የገና ዕለት ማለዳ ላይ የሚከወነው የቤዛ ኩሉ ስነ ስርዓት በተለይም ደግሞ በማለዳ በቤተ መድኃኔዓለምና ቤተ ማርያም በሚባሉት ሁለት አብያተ ክርስቲያናት ላይ ነው የሚደረገው። ይህ እንቅስቃሴ ይህ የቤዛ ኩሉ ስነ ስርዓት የሰው ልጅን ከኃጢአቱ የዳነበት ነው ብለው የሃይማኖት አባቶች ይጠቅሳሉ። እንግዲህ ይህንን ስርዓት ለመታደም በሌላ በኩል በረከት ለማግኘት ሌላው ደግሞ ለወራት በአሸባሪ ህወሓት ቁጥጥር ስር በነበረችበት ወረራ ስር በነበረችበት ጊዜ ቅርሳችን ምን አደጋ ገጠመው ደህና ነው ወይ ብለው ለማየትም ጭምር ነው ምእመናኑ። በተለይ የትራንስፖርት አማራጮች ብዙ አልነበሩም። በእግራቸው ብዙ ኪሎ ሜትሮችን አቋርጠው እዚህ ቅዱስ ላሊበላ ደብረ ሮሃ ገዳም የተገኙት ከተለያዩ አካባቢዎች ከመጡ ምእመናን ጋር ሀሳባቸውን ስንጠይቅ ነበር። አዎ እንግዲህ ይህንን ጉዳይ አንቺ ነሽ ስትመለከች የነበረው የቤዛ ኩሉ እንግዲህ ስነ ስርዓት ከጀርባችን የሚታየው የቤተ መድኃኔዓለም ላይ ከላይ ከጣሪያው ላይ ሆነው ከታችም ሊቃውንቱና ቀሳውስቱ ደግሞ የቅዱስ ያሬድን ዝማሬ በስፋት የሚያቀርቡበት እጅግ ማራኪ የሆነ ስነ ስርዓት እንግዲህ በነገው ማለዳ ዝግጅታችን የኢትዮጵያ ቴሌቪዥንም በስርጭት ወደ እናንተ የሚያስተላልፍ ነው የሚሆነው። ይህንን ጉዳይ እንግዲህ መቅደስ ወደ ምእመናኑ እዚህ መጥተው በዓሉን ለማክበር ሲንቀሳቀሱ የነበሩትን ደግሞ አነጋግራ ተከታዩን መሰናዶ አዘጋጅታለች። እሱን ተከታተሉ። ከዚያ በኋላ ደግሞ ከእንግዳ ጋር ሰፊ ቆይታ እናደርጋለን። አይከበርም ብለን ነበር። እኛ ዝም ብለን ደፍረን መጣን።
አሁን ጥሩ ደስታ ላይ ነው ያለን። በዓሉ በጣም አሪፍ ነው። በዚህ መልኩ ይከበራል ተብሎ አይገመትም ነበር። ያው እንግዲህ ቀኑ አልፎ ይህን ቀን ተገናኝተንበታል። ያው እንግዶችም እየገቡ ነው። የአካባቢ ሰውም እግር በማጠብ አካባቢ መንገዶችን በማሳየት እንደዚሁ ትብብሩን እያደረገ ነው የሚገኘው። የ5 ወር ውስጥ የነበርንበት ስቃይ ሁሉም ዓለም የሚያውቀውን ጉዳይ ሆኖ ያው ቀኑ ተቀይሮ ደግሞ አሁን ለዚህ ቀን ደርሰናል። እግዚአብሔር ነው የምናመሰግነው። ቅዱስ አብያን እናመሰግነዋለን። የመጣ ነው ያው ጁንታዎቹ አበሳቅለውታል የመባል ደግሞ ዘንድሮ በጣም ይከበራል ብለን አላሰብንም ነበረ። ግን አይ እኛ በቃ የቅርጻችን ነው ማየትም ያለብን ብለን ዝም ብለን መተናል። ለምን አይተን መሄዱስ ራሱ ባይከበርም እኛ ራሱ አይተን መሄድ ያለብን ብለን ነበር። ግን በጣም ደስ ብሎናል፣ ተከብሮልናል፣ ደስ ብሎናል። የመጣ ነው እኛ እንትን ነው ዚገም ወረዳ መንገድ ዛሬ መቼም በሰላም ደረስን እንጂ በሀሳብ ደረስን። አሁን ከዚህ ላይ በጣም ተስፋ አገኘን። ሰው አታገኙም አትሄዱ ስንባል አሁን ትልቅ ተስፋ አግኝተናል። አሁን ዛሬ አራተኛችን ነው ተመጣን። በጣም ደስ ብሎናል። ዛሬ ገና እያየሁ ነው፣ ደስ ብሎ ነው። ዛሬ 3ኛችን ቀን ነው። በጥሞና ተቀብሎናል። ወንድማችን ከብክቦ ይዞን መጥቷል ነው። በጥሞና ሰርደርሰና ደስ ብሎናል። ስላየነው ታቦቱን ደስ አለን። እንትን ብለን ያው እኛ ሀገራችን ሩቅ ስለሆነ ደስ ብሎ መጣን። ዛሬ እንደፈራ ነው አልሆነም፣ ሸጋ ነው። ፈርተነው ነበረ፣ ደህና ነው። በየመንገዱ የተጨፈጨፈውን ሁላ ስናይ በጣም ደንግጠን ነበር። ዛሬ ሸጋ ነው፣ ጥሩ ሆኖ አግኝተነዋል። ወደ ዋናው ስቱዲዮ እንመለሳለን። ወደ ዋናው ስቱዲዮ እንመለሳለን። እንግዳ ይኖሩናል ከዋናው ስቱዲዮ ከገና በዓል አከባበር ጋር በተገናኘ ተጨማሪ ማብራሪያ ሊሰጡን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የቅርስ ጥበቃ ቤተ መጻሕፍትና ወመዘክር መምሪያ ኃላፊ ዶክተር መላከ ሰላም አባ ለጽድቅ ሙሉጌታ ኢቢሲ ዋናው ስቱዲዮ ነው የሚገኙት። ጤና ይስጥልን ዶክተር መላከ ሰላም እንዴት አድረዋል? እስኪ እንግዲህ ስለ ገና በዓል እያወራን ነውና የገና በዓል የተለያዩ ሃይማኖታዊ ክዋኔዎች አሉት። የገና በዓል ሃይማኖታዊ ክዋኔዎች ምንድን ናቸው? ስለ ገና በዓል ሃይማኖታዊ ትርጓሜ እናንሳ እስኪ። እናመሰግናለን በማለዳ ስቱዲዮአችን ድረስ ስለመጡልን። እኔም አመሰግናለሁኝ። በቅድሚያ እንኳን ለመድኃኒታችን ለኢየሱስ ክርስቶስ የ2014 ዓመተ ምህረት በዓለ ልደት አደረሳችሁ ለማለት እወዳለሁ። እንግዲህ በዓለ ልደት ወይንም በዓለ ገና የሚባለው ከ9 ታላላቅ አበይት በዓላቶች አንዱና ገናናው ትልቅ በዓል ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትና የዘመናት ምኞትን የፈታበት የአባቶቻችን የነቢያትን ትንቢት የፈጸመበት የአባቶችን ተስፋ የፈጸመበት ታላቅ በዓላችን ነው። በዚህ በዓል ብዙ ሃይማኖታዊ ክንዋኔዎች ይደረጋሉ። ከነዚህም በቤተ ክርስቲያን በስብሐተ እግዚአብሔር ወይንም በያሬዳዊ ዜማ በማህሌት ካህናት ምእመናን ያከብራሉ። ሌሊቱን በሙሉ በቤተ ክርስቲያን አክብረው ሌሊቱኑ ተቀድሶ በዓሉ ይከበራል ማለት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ዋሻ ሲወለድ ከተለያየ ህብረተሰብ እንዲሁም ደግሞ መላእክትና ሰዎች ወይም እረኞች በአንድነት ምስጋና ያቀረቡበት ዕለት ነው። ከነገስታትም ሰብአ ሰገል ተገኝተዋል፣ ከሰዎችም እረኞች ተገኝተዋል። እንዲሁም ደግሞ አረጋዊ ጻድቁ ዮሴፍና ቅድስት ሰሎሜም አብረው ተገኝተዋል። ከሰማይ መላእክትም ተገኝተዋል። ሁሉም በአንድነት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ለእግዚአብሔር በአርያም ክብር ይሁን ለሰውም በጎ ፈቃድ ይሁን ብለው በአንድነት ያመሰገኑበት ዕለት ስለሆነ በአንድነት የምናመሰግንበት የአንድነት አምልኮና ዝማሬን የምናቀርብበት እጅግ ታላቅ በዓል ነው። ከዛም ባሻገር በአብሮነትና በአንድነት የምናከብረውም በዓል ነው። ሰዎች በአንድነት የሚመገቡበት፣ የሚረዳዱበት፣ ስጦታ የሚሰጣጡበት የስጦታ በዓል ነው። በተለይ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደቱ
ስጦታን የሚያንጸባርቅ ወይንም የስጦታ መጀመሪያም ነው። ምክንያቱም እግዚአብሔር አምላክ ለዓለም ድህነት ለሰው ልጅ መዳን አንድያ ልጁን ነው ለዓለም የሰጠው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም የተሰጠ ስጦታ ነው። ዓለም ከፍዳ ከዘላለም ሞት የዳነበት ከእግዚአብሔር የተሰጠው ስጦታው ነው። ስለዚህ በዚህ ዕለት ሰዎችም ስጦታ ይሰጣጣሉ። በዕለተ ልደት በቤተልሔም ዋሻ እያለ ከሰብአ ሰገል ነገስታት የቀረቡ ስጦታዎችም እንዳሉ ቅዱስ መጽሐፍ ያስተምረናል። ሰብአ ሰገል ሶስቱ ነገስታት ከሶስቱም በተለይ በታሪክ አንደኛው ኢትዮጵያዊ እንደሆነ የሚነገረው ያቀረቡት ሶስት አይነት ስጦታዎች ናቸው። ዕጣን፣ ወርቅ፣ ከርቤ አምጥተውለታል። ወርቁ ለመንግስትነቱ የነገስታት ንጉስ ስለሆነ ወርቁን ገብረውለታል። ዕጣን ደግሞ አምላክ ነውና ይገባዋል በሚል አቅርበውለታል። ከርቤው ደግሞ ወደፊት ለዓለም የሚሞት ነውና ሞቱን የሚያመለክት ስጦታን አቅርበውለታል። ስለዚህ በዚህ ዕለት ክርስቲያኖች ልደቱን ሲያከብሩ ስጦታ ይሰጣጣሉ። ያንን በማሰብ ያንን በመተርጎም በዓሉን በስጦታ በመሰጣተት ያከብራሉ ማለት ነው። እንደው ያው ዶክተር ገናን ደግሞ በላሊበላ ሲከበር ሌላ ለየት ያለ ገጽታ ሌላ ድምቀትም ይሰጠዋል። በየዓመቱ እንግዲህ ታህሳስ 29 ላይ አሁን ደግሞ የ2014ን የገና በዓል እንግዲህ ለማክበር በጣም በድምቀት ከተማዋ ተዘጋጅታለች። ከፌዴራልም የሚመለከታቸው የመንግስት ተቋማትም ቅንጅት አድርገው ነው ያሉትና እንደው በላሊበላ ማክበሩ ምን አይነት ድምቀት ይሰጠዋል? ምንስ እንድምታ አለው? አዎ እንግዲህ ከጻድቁ ወይንም ከንጉስ ላሊበላ ጋራ ልደት ደግሞ ብዙ የሚቆራኝበት የተያዘበት አለው። አንደኛው ንጉስ ላሊበላ በራሱ የተወለደበት ዕለት ነው። በጌታ ልደት ቀን ነው የተወለደው። በጌታ ልደት ቀን ሲወለድ የቀድሞ ስሟ ላሊበላ ሮሃ በምትባለው ተብላ በምትጠራው ንጉስ ላሊበላ ተወለደ። ከዛም በኋላ ንጉስ ላሊበላ የልደትን በዓል ልዩ በሆነ አንጸባራቂ ድምቀት እንዲከበር ካደረገው ደግሞ እነዚህ 11 ውቅር አብያተ ክርስቲያናት በማሳነጹ ነው። እንደዚህ 11 ውቅር አብያተ ክርስቲያናት ለዓለም ቱሪዝም መስህብ በመሆናቸው ከአራቱም ማዕዘን ብዙዎች እየተሰባሰቡ በዚህ ያከብራሉ። ልደቱ ከልደቱ ጋራ በመሆኑና እነዚህን በተአምራት በመላእክትም እገዛ ተብሎ ይነገራል። እጅግ አስደናቂ ነው። በዛ ዓመት በዛ ዘመን ቴክኖሎጂ ባልነበረበት ከ800 ዓመታት ገደማ በፊት መሆኑ ነው። በዛ ዘመን እንዲህ አይነት እጅግ ድንቅና ውብ የሆነ ጥበብ ከመላእክት እገዛ ከእግዚአብሔር እጅ በስተቀር ሊሆን አይችልም የሚለው ብዙ አስተያየት ይሰጣል። ከነዚህ የተነሳ እንግዲህ በላሊበላ በዓሉ ከላሊበላ ልደትም ጋር ባለው ቁርኝነት በእነዚህ በውቅር አብያተ ክርስቲያናት መስህብነት በታላቅ ድምቀት ይከበራል። ኢትዮጵያውያን በሀገር ያሉ ብቻ ሳይሆን በዓለም ዙሪያ ያሉ በዚህ በህንፃው የሚደነቁ በተአምር የሚደነቁ ነጮችም ጥቁሮችም ሁሉም ተሰብስበው ያከብሩታል። እዚህ ላይ በጣም አንድ አስደናቂ ፖርቱጋላዊ ጸሐፊ የተናገረው ነገር አለ። ምንድነው ያለው? ላሊበላን ከጎበኘ በኋላ እኔ ስለ ላሊበላ ብጽፍና ብናገር የሚያምነኝ ስለሌለ ሰዎች በእግራቸው ተጉዘው ከቦታው ሄደው እንዲያዩት ትቸዋለሁ የሚል ቃል ያስቀመጠውን ብዙ ጸሐፊዎች ተቀባብለውበታል። ስለዚህ ላሊበላ በህንፃዎቹ በበዓሉም አከባበር ልዩ ድምቀትና ልዩ ስርዓት ያለው ነው። እንደምታዩት እንግዲህ በላሊበላ እንደ አጥር በከበበው በዚህ በተራራው በተለይ በቤተ ማርያም ዙሪያ ያለው ከላይ ሊቃውንት ከታችም ሊቃውንት ሆነው በአንድነት ቤዛ ኩሉ ዮም ተወልደ ቤዛ ኩሉ ዓለም እያሉ ያመሰግናሉ። ይህም ቀደም ሲል በዕለተ ልደት ተራሮች እንደዘለሉ ወንዞች የተለያየ ተአምራት እንደተደረገባቸው ወተት የሆኑ ማር የሆኑ ወይን የሆኑ
እንደነበሩ ያንን የሚያጠይቅና እንስሳቱ ሁሉ ሲያመሰግኑ እንደነበረ በቤተልሔም ዋሻ እስትንፋሳቸውን ከመስጠትም ሌላ በአገራችንም እንደዚሁ ሚዳቆዎች ሁሉ ዮም ተወልደ መድህን እያሉ ሲያመሰግኑ ብዙ የበቁ አባቶች እንዳዩ ይነገራል። በዚሁ መልክ ራሱ ቤዛ ኩሉ የሚለው የሥርዓት አከባበር ልዩ ድምቀት ያለውና በየዓመቱ ሰዎች በናፍቆት የሚጠብቁት በዓል ነው። እንግዲህ ከዚህ ጋራ ሃይማኖታዊ ክንዋኔ ብቻ ሳይሆን ባህላዊ ክንዋኔዎችም ደግሞ አሉ። ገናን ቅድም እንደተናገርኩኝ በቤተ ክርስቲያን በአንድነት ከሚከበረው ሌላ በየሰፈሩ በየአገሩ የተለያየ ባህላዊ ቅኝት አለው። ገና የገና ጨዋታ አለ፣ አብረው ያከብራሉ። የገና ማዕድ አለ፣ አብረው ይካፈላሉ። አንድነትን ሰውና መላእክት በአንድነት ያመሰገነበት በመሆኑ ሰዎች በሰፈር በቤተሰብ ተሰባስበው አብረው የሚመገቡበት የሚጫወቱበት ሌሎቹን ደግሞ የሚረዱበት ማዕዳቸውን የሚያካፍሉበት ስጦታ የሚሰጡበት እጅግ ልዩ በዓል ነው። በጣም አድርገን እናመሰግናለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የቅርስ ጥበቃ ቤተ መጻሕፍትና ወመዘክር መምሪያ ዋና ኃላፊ ዶክተር መላከ ሰላም አባ ቃለ ጽድቅ ሙሉጌታ ኢቢሲ ዋናው ስቱዲዮ በማለዳ ተገኝተው ይህንን ያክል ሰፊ ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። መልካም ዋዜማ፣ መልካም የገና በዓል ይሁንልዎት ብለናል። እኔም አመሰግናለሁ። መልካም በዓል። ስጦታ የተሞላች ናት። ስጦታዎቹ የዓመታት ጥረቶ ማሳያ የፈጣሪ ደግነት መታሰቢያ ናቸውና ውድ ስጦታዎቹን እንደ አያት በዘመናት ልምድና አቅም የደረጀ እንደ ልጅ ከስልጣኔ ጋር የተወዳጀ እንደ ታዳጊ ብሩህ ነገር ለዋጀ በአደራ ይስጡ። መጪው የገና በዓል የሰላምና የደስታ እንዲሆንላችሁ አስተማማኝ አጋራችሁ ይመኝላችኋል። መቼም ማን ነው አትሉ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። 33ኛው የአፍሪካ ዋንጫ ከጥር 1 እስከ ጥር 29 2014 በካሜሮን አስተናጋጅነት ይካሄዳል። ከ9 ዓመታት በኋላ ወደ መድረኩ የተመለሱት ዋሊያዎቹ በምድብ 1 ከአዘጋጇ ካሜሩን፣ ቡርኪና ፋሶና ኬፕ ቨርዴ ጋር ተደልድለዋል። ዋሊያዎቹ 24 ቡድኖች በሚሳተፉበት በዚህ ውድድር ብቃታቸውን እንደሚያሳዩ ይጠበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከግማሽ ክፍለ ዘመን ለበለጠ ጊዜ የስፖርታዊ ውድድሮችን በቤት ሆነው እንዲከታተሉ ሲያደርግ መቆየቱ ይታወቃል። የዘንድሮንም የአፍሪካ ዋንጫ ጨዋታዎችንም ከመክፈቻው እስከ ፍጻሜው ወደ እርሶ ለማድረስ ተዘጋጅቷል። በበርካታ የሀገራችን የእግር ኳስ አፍቃሪዎች ዘንድ ተናፋቂ የሆነው ይህንን ውድድር ስፖንሰር ቢያደርጉ መልእክቶ ለብዙዎች ይደርሳል። ምርቶንና አገልግሎቶን በቀላሉ የማስተዋወቅ ዕድልም ያገኙበታል። መልካም ዕድል ለዋሊያዎቹ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። በገና ጨዋታ ጠንካራ ጎበዙ ቡድኑን ሊያስከብር ሲዘጋጅ በብዙ ሰልፉን አሳምሮ በጨዋታው ሜዳ በብርቱ ጥረቱ ተጫውቶ ሊረታ ሽመሉም በሚችሉት እጆች ውስጥ ሲውል ሩሯን ከግብ ሊያዋውል የካበተ ልምድ ጥበብ ይጠይቃል ጨዋታው። እንደ ልደት በዓል ሁሉ ተስፋን በልብ እየሞሉ በርትቶ መስራቱ ጎበዝ ከጎበዙ የድል ስጦታ ሁሉም እንዲጋሩ ከከብቶች ማደሪያ ፈንጥቆ እንደወጣ የፍቅር ብርሃን የገና ስጦታ በፍጹም ትሕትና በብሩህ ፈገግታ የታሸገው ስጦታችን አገልግሎታችን። እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ
ተመልሰናል። ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያን ነው በቀጥታ እየተከታተላችሁ የምትገኙ ተመልካቾቻችን። ደብረ ረሃ ቅዱስ ላሊበላ ገዳም የገናን በዓል ለማክበር ተገኝተናል። ከዚሁ ከስቱዲዮአችን በጊዜያዊነት ካቋቋምነው ስቱዲዮ በርካታ ጉዳዮችን ወደ እናንተ ያቀረብን ነው። ወደ ሁለተኛው ጉዳያችን እንሻገር። እንግዲህ በዓላት በኢትዮጵያ በተለይ ከመረዳዳት ጋር የተያያዘ ሰፊ ነገር አላቸው። ሰዎች በጋራ ተሰባስበው የሚመገቡበት፣ ለተቸገረ የሚረዱበት፣ አብሮ መሆን አንድ መሆን በእጅጉ ከሚታይባቸው ሁነቶች መካከል አንዱ በዓላት ናቸው። አዎ እንግዲህ ኢትዮጵያውያን ደግሞ በመረዳዳት መልኩ የምንታማ አይደለንም። በችግር ጊዜም እንዲሁም ደግሞ በተድላ ጊዜም ደግሞ አብሮ መረዳዳት ይኖራል። በተለይ ደግሞ በዓላት በመጡ ቁጥር ደግሞ ያለው ለሌለው ማካፈል ከገንዘብ ጀምሮ ከእርድ ጀምሮ በጋራ በዓሉን በደመቀ ሁኔታ ማክበር። እኔ ብቻ በዓሉን ላክበር አይደለም፣ እኔ ስላለ ብቻ ገንዘቡን በግ ልግዛ አይደለም፣ ለሌላው በተሻለ መጠን ካለው እንኳን አካፍሎ ከእርድ እንኳን አብሮ የሚከበርበት ነውና የገና በዓል ደግሞ ሲመጣ መላው ኢትዮጵያውያን በተለይ ደግሞ የክርስትና እምነት ተከታዮች በዚህ በዓል ላይ በመረዳዳት አብሮ ያሳልፉታል። አሁን ደግሞ በተለይ አሸባሪው የህወሓት ቡድን ጥቃቶችን አድርሶ በርካታ አካባቢ ላይ ችግር የደረሰበት ማህበረሰብ አለ። ይህን ማህበረሰብ ደግሞ እርዳታም በማድረስ በልኩ ያለው ለሌለው በማካፈል በኩ በዓልን በድምቀት ያከብሩታል። ያው ይህ ወቅት በተለይ ኢትዮጵያውያን በእጅጉ መረዳዳትን፣ አብሮ መሆንን፣ መተሳሰብን የሚጠየቅበት ጊዜ ላይ ነው የምንገኘው። አሸባሪው ህወሓት በወረራ በቆየባቸው አካባቢዎች ላይ በርካታ ውድመቶችን አድርሷል። በርካታ ግለሰቦች፣ በርካታ ኢትዮጵያውያን ለዘመናት ያፈሯቸውን ሀብትና ንብረቶች አጥተዋል። ስራ መስራት፣ ተንቀሳቅሶ መስራት፣ ሀብት ማፍራት ያልተቻለበት ጊዜ ላይ ነው የምንገኘውና በእነዚህ ሁሉ ምክንያቶች በዓልን ያለው ለብቻው የሚያከብረው ሳይሆን በተለይ ዘንድሮ በጣም በተለየ መልኩ መረዳዳት፣ አብሮ መሆን፣ አብሮ ማክበር፣ ያለን መካፈል ካለ ላይ ብቻ ሳይሆን በጥቂቱ ከምናደርጋት ለራሳችን ከምንላት ነገር ላይ ሁሉ የምናካፍልበት ጊዜ ላይ ነውና የምንገኘው። እንግዲህ ሁላችንም በመተባበር አብሮ በመሆን እንደምናከብረው ተስፋ እናደርጋለን። በዚህ ጉዳይ ላይ አዲስ አበባ የሚገኘው ሪፖርተራችን ዋለልኝ ታምር አንዳንድ የህብረተሰብ የአዲስ አበባ ነዋሪዎችን አነጋግሮ በዓልና መረዳዳትን የተመለከተ አንድ ዘገባ አዘጋጅቷል። ከዛ ስንመለስ ላሊበላ ላይ ስለተደረጉ መረዳዳቶች፣ መደጋጋፎች በተለይ በችግር ውስጥ ለ5 ወራት በወራሪ ውስጥ በነበረችበት ጊዜ ለችግር የተጋለጡ ወገኖችን ለመርዳት ሲደረጉ የነበሩ እንቅስቃሴዎችን ጨምረን ከእንግዳ ጋር ቆይታ እናደርጋለን። በድጋሚ ጤና ይስጥልኝ ኢትዮጵያን ከዚህ ላሊበላ ከሚገኘው ጊዜያዊ ስቱዲዮአችን በቀጥታ ስርጭት አብረናችኋለን። አብራችሁን ቆዩ። በድጋሚ የኢየሱስ ክርስቶስ በቤተልሔም መወለድን ምክንያት በማድረግ የልደት በዓልን ክርስቲያኖች ያከብሩታል። በዓሉን ስናከብር በተለያየ ምክንያት ለችግር የተጋለጡ ወገኖችን በመርዳትና በመደገፍ መሆን እንዳለበትም ነው አስተያየት ሰጪዎች የሚናገሩት። አሁን ላይ ያው ሀገራችን ኢትዮጵያ ያለችበት ሁኔታ ይታወቃል። ከዚህ ጋር ተያይዞ እንግዲህ በርካታ ችግሮች አሉ። ይህንን ችግሮች ደግሞ እጅ ለእጅ ተያይዘን ተደጋግፈን የገና በዓልን ማክበር መቻል አለብን ብዬ አስባለሁ። እኔ ያለኝም በማካፈል ለሌላው በመስጠት ይህንን የጌታችን መድኃኒታችን ኢየሱስ ክርስቶስም ወደዚች ምድር ላይ ሲመጣ መካፈልን ያስተማረንና ይህንን መካፈልን ደግሞ እኛ በተግባር ለወገኖቻችን ማሳየት መቻል አለብን ብዬ አስባለሁ። እኛ ከቤተሰቦቻችን ጋርም ስለሆነ የምናከብረው እንደ የተፈናቀሉ የተጎዱ በዚህ በጦርነቱ ብዙ ቤተሰባቸውን ምናቸውን ላወጡ ሰዎች ያለንን በተቻለን ባለን አቅም በዓልን ደስተኛ ሆነው እንዲያሳልፉ ብናደርግ ደስ ይለኛል። የእምነታችንም የሚታወቀው ያለንን ተካፍሎ በመብላት ነው። ችግሩ እንደተከሰተ ይታወቃል። ሁሉም ሰው የበኩሉን እንደ እምነቱ ያለውን ተካፍሎ በዓልን በደማቅ ሁኔታ ብናሳልፍ ደስ ይለኛል። ለተቸገሩ ሰዎች መርዳትና አስተዋጽኦ ማድረግ ከልብሱም ከምግቡም ከሁሉ ነገር ካለን ለብቻ የሚሆን ነገር የለም። በአሁን ሰዓት በጦርነት ምክንያት ከመኖሪያ ቦታቸው የተፈናቀሉትንም መጎብኘት ይገባል ብለዋል። ሁሉም በቻለው አቅም እነዚህን ሰዎች መልሶ ማቋቋምና ወትሮ ይኖሩ የነበረውን ኑሮ እንዲኖሩ ማድረግ ይጠበቅብናል ብዬ አስባለሁ እንደራሴ። ምክንያቱም እኔ ኮንትሪቢዩት ማድረጋ ትንሿ ነገር ብዙዎች ጋር ሲደመር ለውጥ እናመጣለን ብዬ ስለማስብ ማለት ነው። ስለዚህ ግዴታችን ነው ብለን መቀበል ያለብን ነገር ቢኖር እንደ ኢትዮጵያዊነት መተባበርና መረዳዳት፣ እነዚህን ሰዎች ወደ ቀድሞ ህይወታቸው የሚመለሱበትን ነገር መፈለግ የግድ መንግስት መጠበቅ ያለብን አይመስለኝም።
በጣም ብዙ ወገኖቻችን ችግር ላይ ነው ያሉት። በሰሜኑ አካባቢ በተከሰተው ክስተት አንጻር እነሱን መደገፍ፣ እዚሁ ከተማ ውስጥም ደግሞ የተቸገሩትን ያለን አካፍለን በመስጠት በዓሉን በጋራ ማክበር አለብን ብዬ አስባለሁ። የተፈናቀሉትን መርዳት ግዴታ አለብን። እኛው ኢትዮጵያውያን ነን። በዚህ ገና እኛ በልተን ከተማ ውስጥ ያለን ስንበላ እነሱንም ማሰብ ያለብን ይመስለኛል እና አሁንም ቢሆን ያው ከምናርደው ከምንበላው ቆጥበን ወደ እነሱ ምልክለት በተለይ ለተፈናቀሉ ወገኖች ኢትዮጵያኖች ብንደርስላቸው በዓሉ የሰላምና የመደጋገፍ እንዲሆንም ተመኝተዋል። እዚሁ ጉዳይ ላይ እንቆያለን። በተለይ እንግዲህ እዚህ ቅዱስ ላሊበላና አካባቢው ተወላጆችና ወዳጆች በጦርነቱ ምክንያት ለተጎዱ ወገኖች ከ5 ሚሊዮን ብር በላይ የአይነትና የገንዘብ ድጋፍ አድርገዋል። እንግዲህ እነዚህ በላስታና ላሊበላ የሚገኙ የአካባቢ ተወላጆች በሀገር ውስጥም በውጭም ያሉ ናቸው። በትናንትናው ዕለት እንግዲህ እዚህ ላሊበላ ላይ ጋዜጣዊ መግለጫ ሰጥተው ነበር። በተለይ ደግሞ የላስታ ላሊበላ የእርዳታ አሰባሳቢ ኮሚቴ ጊዜያዊ ኮሚቴው ማለት ነው መግለጫ ሰጥተው ነበር። በመግለጫው እንግዲህ ወደ ሀገር ውስጥም ከውጭም ያሉ የአካባቢ ተወላጆች በተለይ አሸባሪ የህወሓት ቡድን ላስታ ላሊበላን ከተማዋንም ከመቆጣጠሩ ቀደም ባሉት ቀናቶች ውስጥ መቋቋሙንም ነው መረጃዎች የሚያመለክቱ የሚል መግለጫ ነው የሰጡት። በአይነትና በተለያዩ መንገዶች ከተደረጉ ድጋፎች መካከል የአስቸኳይ ጊዜ ምግቦች፣ አልባሳት፣ መድኃኒትና የንጽህና መጠበቂያዎች ይገኙበታል ተብሏል። በፈታኝ ወቅት ለተቸገሩ ወገኖች የተቻላቸውን ድጋፍ ላደረጉ ዜጎችም ኮሚቴው ምስጋና አቅርቧል። ይህንን ጉዳይ መነሻ አድርገን እንዳጠቃላይ መረዳዳት ላይ ያተኮሩ ጉዳዮችን እዚህ ላሊበላ ጊዜያዊ ስቱዲዮ ከእንግዳ ጋር እያወራን ቆይታ እናደርጋለን። ደግሞ እንግዲህ የላስታ ላሊበላ ጊዜያዊ የእርዳታ አሰባሳቢ ኮሚቴ የህዝብ ግንኙነት ኃላፊ ናቸው አቶ ደሳለ ምትኩ። ከሳቸው ጋር ጥቂት ቆይታ እናደርጋለን። አቶ ደሳለ በማለዳ እዚህ የውቅር አብያተ ክርስቲያን ስለተገኙ ማብራሪያ ለመስጠት ፈቃደኛ ስለሆነ እጅግ እናመሰግናለን። እኔም አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንዲሁም ለአባታችን ለቅዱስ ላሊበላ የልደት በዓል አደረሳችሁ። በጣም ደስ የሚል ጊዜ እያሳለፍን ነው። ትናንት በዋዜማ አማኑኤል ነበርን። አሁን ደግሞ እንደምታዩት በጣም ድምቅምቅ ያለ ሳሚዎቹ እየመጡ ነው። እግዚአብሔር አምላክ ሰላማችን ስለመለሰልን ክብር ምስጋና ለሱ ይሁን። በጣም እናመሰግናለን። እስኪ ቀደም ሲል በጥቂቱ ስናነሳው ነበረ ላሊበላ 5 ያክል ወራትን በአሸባሪው ህወሓት ወረራ ስር ቆይታለች። በችግር ውስጥ የቆዩ በርካታ ነዋሪዎች ነበሩና ይህንን ለመደገፍ በርካታ ጥረቶች ሲደረጉ እንደነበረ በእናንተ ኮሚቴ አማካኝነትም ስንሰማ ነበረ። ምን ጥረቶች ተደረጉ? የተደረጉ ጥረቶች ያስገኟቸው ውጤቶች ምንድን ናቸው? እንግዲህ ባለፉት 5 ወራት ቅዱስ ላሊበላ በወራሪው ህወሓት ስር በወደቀችበት ጊዜ አንድ በጣም አስጨናቂና አስቸጋሪ ነገር እንደተፈጠረ አድርገን የአካባቢ ተወላጆች አዲስ አበባ ተሰባሰብንና ምን ማድረግ አለብን ብለን የመጀመሪያው ነገር ያደረግነው የተለያዩ ዓለም አቀፍ የእርዳታ ድርጅቶች እየዞርን እባካችሁ አካባቢው መድኃኒቱ ተዘርፈዋል፣ ምግብ የለም እና እባካችሁ እርዱልን አልናቸው። ይህን ማድረግ እንደማይችሉ ነገሩን። ከዛ መጨረሻ ላይ የተለያዩ ምግቦችንና መድኃኒቶችን ገዛንና እዚህ ያሉት የጤና ባለሙያዎች አባታችን ጋር እንዲሁም የእድር ኮሚቴው ጋር በመነጋገር መድኃኒት፣ ምግብ ገዝተን አሁንም አድርሱልን፣ ባይሆን አድርሱልን እናንተ የተሻለ ልምድ የተሻለ አክሰስ ስላላችሁ እባካችሁ አድርሱልን አልናቸው። አሁንም ቢሆን እንደማያደርጉልን በጦርነት አካባቢ ስለሆነ እያሉ ያው እንደምታውቁት መንግስት በተለያዩ አቅጣጫዎች የእርዳታ ካልገባ እያሉ ጫና የሚፈጥሩበት ሁኔታ ነው የነበረው። ግን እኛ የራሳችን እንኳን የሚያደርስልንና የምናደርግበት ነገር አልነበረም። ስለዚህ በዚህ ጭንቅ በሆነ ጊዜ ውስጥ የተወለደ ኮሚቴ ነው ይሄ ኮሚቴ። አሁን ምን ማድረግ አለብን ብለን አገራዊ መፍትሄ ለራሳችን ችግር አቋቋምን። ይህን ለማድረግ መድኃኒቶችን ገዛን። በሽተኞች እየሞቱ ነው፣ እባካችሁ ድረሱልን ይላሉ። የሐኪሞቹ ጥሪ እንደዛ ይላል። ሁሉም ሰው በጣም ከፍተኛ ችግር ውስጥ እንደወደቀ እንሰማለን። የክልሉ መንግስት ጋር ተነጋግረን መድኃኒቶችን ከአዲስ አበባ ገዝተን በመጀመሪያ ዙር መንግስት ያለበት አካባቢ ድረስ እስከ መቄት ድረስ በመኪና በአምቡላንስ ምናምን ተባብረውን የአካባቢውም ማስተዳደር እዛ ባህር ዳር ላይ በነበሩበት ጊዜ የክልሉ መንግስት ሆነው ተባብረውን ከዛ መጨረሻ ላይ
በ8 አህያ ጭነን የመጀመሪያውን ነፍስ አድን መድኃኒቶችን ይዘን መጣን አደረስን። ከዛ በሁለተኛው ዙር ደግሞ ተመሳሳይ አይነት መድኃኒቶችን በአህያ እንደዚሁ አቀረብን። አሁን በሶስተኛው ዙር ሲለቀቅ በጣም አስፈላጊና ወዲያውኑ ሊደርሱ የሚችሉ ምግቦችን፣ የተለያዩ መድኃኒቶችን፣ ዘይት፣ በርበሬ በጣም ትልቅ ችግር ነበረ። ከድር ጥምረቱና ከአባታችን አባ ጽጌ መንበሩ ቆሞስ ከሳቸው ጋር እንዲሁም ደግሞ ከሰበካ ጉባኤው ጋር በመነጋገር በጣም አስፈላጊ ነገሮች ምንድናቸው፣ ምንድነው ችግሩ ያለው እያልን እየተነጋገርን እሱን አደረስን። ደግሞ ትናንትና የተቸገሩ ወገኖች ሊፈስቁበት የሚችለውን አራተኛውን ዙር የበሬ ስጦታ አድርሰናል ትናንትና እንዳያችሁት እና በዛ መልኩ ስናግዝ የነበረው መሰረታዊ ዓላማው ኮሚቴ የተቋቋመበት 3 መሰረታዊ ዓላማ ነበረው። አንደኛው መሰረታዊ ዓላማ እንደዚህ በጣም አስቸኳይ የሆኑ መድኃኒት፣ ምግብ በምንም መልኩ በማንኛውም አጋጣሚ የተገኘውን ክፍተት ተጠቅሞ ማስገባት ነበረ። በጣም በአስቸጋሪ ሁኔታ እሱን ማድረግ ችለናል። ሁለተኛው ነገር አስቸኳይ የሆነ የምግብ እርዳታ ማድረስ ነበረ። ከመጀመሪያው ጋር ኦፍኮርስ አንድ አይነት ተመሳሳይ እንትን አለ፣ እሱን ማድረሰናል። ሁለተኛውና በጣም መሰረታዊ ነገር አካባቢያችን በጦርነት ውስጥ በነበረበት ጊዜ ውስጥ ቢያንስ በቤተ ክርስቲያኑ አካባቢ ጦርነት እንዳይካሄድ ከጦርነት ነፃ የሆነ ቅዱስ ቦታው ከጦርነት ነፃ የሆነ እንዲሆንና ቤተ ክርስቲያኖቹ እንዳይፈርሱ ከፍተኛ የሆነ ዘመቻ በዓለም አቀፍ ደረጃ አድርገናል። ትዊተር፣ የተለያዩ ሶሻል ሚዲያዎች በመጠቀም ፌስቡክ፣ እንዲሁም በቴሌግራም በተለያየ መልኩ ቀጥታ ደብዳቤ ከዩኒሴፍ ጀምሮ ለሚመለከተው ለተለያዩ ኤምባሲዎች በመጻፍ ይህንን ማድረግ ችለናል። በዚህም በእርግጠኛ የተሳካ ነገር አድርገናል። ከዛ ሶስተኛው ደግሞ አሁን ጦርነቱ ካለቀ በኋላ በኢኮኖሚ በጣም የተጎዳ አካባቢ ነው። ከአሁን በፊት ለ2 ዓመት ያክል በኮሮና ምክንያት አካባቢው በቱሪዝም ኢኮኖሚ የተመሰረተ ስለሆነ ምንም አይነት ገቢ የሌለው በመሆኑ በጣም ከፍተኛ ጉዳት ደርሶበታል። ከዛ በመቀጠል ደግሞ በጦርነቱ ምክንያት ከፍተኛ ጉዳት ደርሶበታል። ስለዚህ አሁን ይሄ አካባቢያችን እንዴት ማገገም አለበት፣ ኢኮኖሚካሊ እንዴት ያገግም በሚለው ነገር ላይ ለማገዝ ከዚህ በተጨማሪ ደግሞ በጦርነቱ የተጎዱ ወገኖቻችንን ለማገዝ የራሳችንን ድርሻ በማድረግ በማስተባበር ሌሎች ወገኖቻችን ደግሞ ይህንን ጥሪ ተቀብለው ወደ እርዳታው የራሳችን ችግር መፍትሄ እንድንሆን አገር በቀል መፍትሄ ለራሳችን ችግር እንድናመጣ እንዲሆን ጥሪ እያቀረብን ራሳችን በከፍተኛ ሁኔታ የምንሰራበት ጉዳይ ይሆናል። እንደው ሌላው ምናልባት ከዚህ ከመረዳዳቱ ባለፈ ለተቸገሩ ከእርዳታዎችን በአይነትም በገንዘብም ከማድረስ ባለፈ ኮሚቴው የውቅር አብያተ ክርስቲያኑ ላይ አሸባሪ ህወሓት ቡድን ጉዳት እንዳያደርስ የተለያዩ ስራዎችንም ሲሰራ ነበር የሚል መረጃም ደርሶናልና እሱ ጋር ያለውስ እንዴት ነው የሚገለጸው? አዎ እንግዲህ ያው እኛ በአቅማችን ስናደርግ የነበረው በተለያየ መልኩ በጣም በተቀናጀ መልኩ የተለያዩ ዘመቻዎችን ግንዛቤ ማስጨበጫ ዓለም አቀፍ ማህበረሰብ አትኩሮት እንዲሰጠው ለእያንዳንዱ ኤምባሲ ቅርሱ እንዳይፈርስ የዩኔስኮ ወርልድ ሄሪቴጅ ሳይት በመሆኑ ከፍተኛ እንክብካቤና አትኩሮት እንዲያገኝ እና በሚችሉት መልኩ ራሳቸው ኮሚኒኬት እንዲያደርጉ ጫና እንዲያሳድሩ ከጦርነት ቀጠና ነፃ እንዲሆን በትዊተር፣ በፌስቡክ፣ በተለያዩ ሶሻል ሚዲያዎችም እንደዚሁ ተጠቅመን ከፍተኛ የሆነ የግንዛቤና የማሳወቅ ስራ ሰርተናል። ይህንን ከማድረግ አንጻር ከዛ ውጭ ዋናውና ትልቁን ስራ የሰሩት እርዳታም ስንልክ ሆነ እዚህ ባለው በጣም ከፍተኛ አባታዊ ጥበባቸው አባታችን አባ ጽጌ መንበሩ ቆሞስ የቅዱስ ላሊበላ ደብረ አስተዳዳሪ የሰሩት ስራ በጣም ታሪካዊ ነው። በጣም የሚገርምና የሚደንቅ ነው እና በአብዛኛው ጊዜ ለዚህ ጊዜ በሰላም የበዛ ጥፋት ሳይደርስ ለመድረሳችን የእሳቸው ጥበብ የታከለበት አባታዊ ጸጋ ነው ብዬ አስባለሁኝ። በጣም በሚገርም ተአምር ህዝቡን በተቸገረበት ጊዜ ሁሉ ማድረግ ያለበትን መድኃኒት ሲቸግር እባካችሁ ልጆቼ እንደው መድኃኒት ላኩልን፣
የተለያየ ነገር ሲደርስ ሰዎች ይልኩና ስልክ የሚሰራበት አካባቢ እንደዚህ አድርጉ። ከዛ በተጨማሪ ደግሞ ወራሪውም እዚህ በነበረበት ጊዜ እባካችሁ እንደዚህ አታድርጉ እያሉ እነሱም በጣም በሰፊው ይሰማቸው ነበረ ባላቸው ግርማ እና ከዚህ በተጨማሪ ምንድነው በጣም በከፍተኛ ሁኔታ ማመስገን የምንፈልገው እናንተ ማለት የምንፈልገው የጤና ባለሙያዎቹ እዚህ በጣም በከፍተኛ መስዋዕትነት ህዝባቸውን ያገለገሉ የጤና ባለሙያዎች እነሱም ደግሞ መልእክት እየላኩ የሚያስፈልገውን መድኃኒት የሚያስፈልገውን እርዳታ በአስቸኳይ እንድናደርስላቸው እኛ ጋር ኮሚኒኬት እያደረጉ ዓለም አቀፍ ማህበራት ያላንኳኩት ያልደወሉት ካሁን በፊት ሲረዷቸው የነበሩትን ያልጠሩት የለም። አሁን ሁሉም ሰው መጥቶ እዚህ መታየት ይፈልጋል። እዚህ መታየት በጣም በሚገርም ሁኔታ አንዳንድ ዓለም አቀፍ እርዳታ ድርጅቶችን አይቻለሁ። በዛን አስቸጋሪ ወቅት በ5 ወር ጊዜ ውስጥ ህዝቡ እየጮኸ ህዝቡ እያለቀሰ እባካችሁ ድረሱልን ሲባል እኛም በራቸውን እያንኳኳን እነሱ ራሱ እየደወሉ እባካችሁ ድረሱልን ሲሏቸው አንዳንዳቸው የማይሰሙት አሁን ደርሰዋል። አሁን መርዳታቸውን በጎ ነው፣ ግን ዘላቂ መፍትሄ የምናገኘው ለራሳችን ሁልጊዜ እጃችን አጣጥፈን ቁጭ ብለን ሌላ ሰው ሌላ ነገር እንዲያደርግልን መጠበቅ የለብንም እና ሁልጊዜ ማድረግ ያለብን የሆነ ችግር በተፈጠረ ጊዜ ያለንን አገር በቀል እውቀት ያለንን በአካባቢያችን ማግኘት የምንችለውን ገንዘብ ተጠቅመን ማድረግ አለብን። ለዚህ ሁሉ ነገር መሳካት በአገር ውስጥም በውጭም ያሉት የላስታ ላሊበላ ወዳጆች ተወላጆች በሙሉ ከፍተኛ ምስጋና አለኝ። ለአባታችን ለቆሞስ አባ ጸጌም ከፍተኛ ምስጋና አለን። እንዲሁም ለሕክምና ባለሙያዎቹ፣ ለወጣቱ በአስቸጋሪ ጊዜ አንድ ሆነን ሳንከፋፈል የዘለቅንበት መንገድ፣ የተባበርንበት መንገድ፣ የሰውን ሕይወት ማዳን የቻልንበት መንገድ በቅዱስ ላሊበላ ጊዜያዊ አስተባባሪ እርዳታ አሰባሳቢ ኮሚቴ በጣም ማመስገን እፈልጋለሁ። ከሁሉም በላይ ይህንን ነገር ለሌላ ጊዜ ማስተማሪያ ስለሚሆነን በሰፊው አጠናክረን መቀጠል አለብን። አገራዊ መፍትሄ ለአገራዊ ችግሮቻችን፣ ለራሳችን ችግር ከወገን ለወገን ማለት ይሄ ነው በተግባር። በጣም እናመሰግናለን። ትልልቅ ጉዳዮችን ነው ያነሱት። በጣም እናመሰግናለን። ደሳለ ምትኩ የላስታ ላሊበላ የእርዳታ ጊዜያዊ አሰባሳቢ ኮሚቴ የህዝብ ግንኙነት ኃላፊ፣ ለጊዜዎትም ለሀሳቦትም መልካም የዋዜማ በዓል ይሆንልዎት። እኔም አመሰግናለሁ። መልካም በዓል እንዲሆንላችሁ ለሁላችሁ መመኘት እፈልጋለሁኝ። ሁሉም በዚህ ይህንን ነገር እንዲሳካ ከፍተኛ አስተዋጽኦ ላደረጉትም ከፍተኛ ምስጋና ማቅረብ እፈልጋለሁ። አመሰግናለሁ። እናመሰግናለን። ተመልካቾቻችን አሁን ደግሞ ወደ ዋናው ስቱዲዮ እንመለስና በዛሬው የኢቲቪ 4 ማዕዘንና ኢቲቪ 57 ዜናዎቻችን ላይ ምን አይነት ጉዳዮችን እንዳስሳለን ዋናው ስቱዲዮ ሁናቸው ታያለ የመረጃ ጥቆማችን ይሰጠናል። በድጋሚ አብራችሁን ቆዩ። የመረጃ ጥቆማ ተከታትለን እንመለስ። አመሰግናለሁ መቅደስና ሰለሞን። እንደምን አደራችሁ? ተመልካቾቻችንም እንደምን አደራችሁ? እንኳን ለገና በዓል ዋዜማ አደረሳችሁ። በዛሬው ዕለት በኢቲቪ 4 ማዕዘንና 57 የዜና ወጃዎቻችን የሚኖሩን አበይት ጉዳዮችን ልጠቁማችሁ። በዚህም መሰረት እንግዲህ ጉባ ላይ እየተካሄደ ያለው የሚኒስትሮች ስብሰባ አለ። በዚህ ላይ በተለይም የ100 ቀናት እቅድ አፈጻጸምን የተመለከተ ትናንት ዘገባዎችን ማድረሳችን ይታወሳል። ዛሬም ቀጣይነት ይኖረዋል። ይህንን መረጃ በ4 ማዕዘን የዜና ወጃችንና በ57 የዜና ወጃችን ወደ እናንተ የምናደርስ ይሆናል። ሌላው ደቡብ አፍሪካዊ የማህበረሰብ አንቂም በላሊበላ ጉብኝት ያካሂዳል። ይህንንም ለእናንተ ለተመልካቾቻችን የምናደርስ ይሆናል። የገና በዓልን ምክንያት በማድረግ ከፍተኛ የመንግስት ኃላፊዎች በተለይም ጉዳት ለደረሰባቸው የህብረተሰብ ክፍሎች ጉብኝት ያደርጋሉ፣ ድጋፍ ያደርጋሉ። ይህንንም በ4 ማዕዘን የዜና ወጃችን ወደ እናንተ የምናደርስ ይሆናል። ከዚሁ ጋር ከገና በዓል ጋር በተያያዘ ደግሞ በመዲናችን አዲስ አበባና በተለያዩ የሀገሪቱ ክፍሎች የሚከናወኑ የግብይት እንቅስቃሴዎችንም ወደ እናንተ ለተመልካቾቻችን እናደርሳለን። ሌላው የላሊበላ አጠቃላይ የገና በዓል ዝግጅትም ምን እንደሚመስል ከስፍራው በቀጥታ ስርጭታችንም ወደ እናንተ የምናደርሳችሁ ይሆናል። የኢቢሲ ካሜራማን ዘውዱ በሉ በተለይም የአሸባሪው የህወሓት ቡድን ተቆጣጥሯቸው በነበሩ አካባቢዎች ላይ ለስራ ተሰማርቶ በነበረበት ወቅት ካሜራውን ከአሸባሪ ቡድን የታደገበትን መንገድ ለእናንተ ለተመልካቾቻችን የምናደርስ ይሆናል። ከዚሁ ሀብቶችን ከመታደግ አንጻር ደግሞ መቂት ወረዳ ላይ 26 ኮምፒውተሮችን ከአሸባሪ ቡድን የታደገ ባለሙያንም እንዲሁ ተሞክሮ ወደ እናንተ የምናደርስ ይሆናል። ከዚህ በተጨማሪ ደግሞ በተለያዩ የሀገሪቱ ክፍሎች ከባህር ዳር
አፋር፣ ሐዋሳ፣ አሶሳና ጋምቤላም በአራት ማዕዘን የዜና ወጃችን የተለያዩ ዋና ዋና ጉዳዮችን አንስተን በዜና ወጃዎቻችን ወደ እናንተ የምናደርስ ይሆናል። ከወዲሁ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። መቅደስና ሰለሞን ወደ እናንተ እመራለሁኝ። አዎ የአድባር የኮረብታዎች የተራራዎች እናበል በገና ጨዋታ አስናበል አይቆጡም ጌታ አስናበል። ሰላም ሰለሞን። ሰላም መታሰቢያ። ሰላም ተመልካቾች። ኢትዮጵያ ከመላው ዓለም ወደ ሀገር ቤት በመጡ ልጆቿ ደምቃም ለሚከበረው ለኢየሱስ ክርስቶስ የልደት በዓል እንኳን አደረሰን እንኳን አደረሳችሁ። ዕለቱን የድል ንጋት ብለን ሰይመን መንፈሳዊና ቁሳዊ ብልጽግና በደረጀባት ሀገራችን ላይ አብበን ተግዳሮቶችን ሁሉ ወደ ድል ምዕራፍ ቀይረን ብሩህ ዓለምን የፈነጠቁ ጀግኖቻችንን እያወደስን ይህም ቢላ ሀገሬ የዲያስፖራ ወገኖቻችን ተስፋን ሰንቀን አዝናኝ አስተማሪና ልዩ ልዩ ዝግጅቶችን ከተለየ አቀራረብ ጋር ይዘን እንጠብቃችኋለን። ከማለዳው 12 ሰዓት እስከ ምሽት ድረስ ምርጫችሁ የኢትዮጵያ ቴሌቪዥን ይሁን። መቼ ማለትሽ ነው? አርብ ታህሳስ 29 ቀን 2014 ዓ.ም እንገናኛለን። መልካም በዓል ይሆንላችሁ። አሲናበል በገና ጨዋታ ኩራት ነው እሱ ይዞ ከኢትዮጵያ ቴሌቪዥን እዚህ ላሊበላ ከሚገኘው ጊዜያዊ ስቱዲዮአችን የጤና ይስጥልን ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። ቀጣዩ ጉዳያችን በየዕለቱ ታሪክ በዛሬው ዕለት ምን ተከውኖ ነበር ስንል ወደ ኋላ መለስ ብለን ዕለቱን በታሪክ እናስቃኛቸዋለን። አዎ እንግዲህ በዕለቱ በታሪክ ወደ ኋላ ታሪክ መለስ ብለን እናስቃኛቸው ነው። የቅዱስ ጊዮርጊስ ክለብን ነው የምናስቃኛቸው። አዎ እንግዲህ በኢትዮጵያ አንጋፋ የስፖርት ክለብ የሆነው የቅዱስ ጊዮርጊስ ስፖርት ክለብ 1928 ዓ.ም ታህሳስ 28 ቀን ልክ በዛሬው ዕለት ነበር የተመሰረተው። ክለቡ በታሪኩ ለኢትዮጵያ ብሔራዊ ቡድን ተሰልፈው የተጫወቱ በርካታ ተጫዋቾችን ማፍራት የቻለ ክለብ። አዎ ይህ ክለብ እንግዲህ በኢትዮጵያ ሻምፒዮና፣ በኢትዮጵያ ጥሎ ማለፍ፣ በኢትዮጵያ ፕሪሚየር ሊግ እና እንዲሁም ደግሞ በአሸናፊዎች አሸናፊ ዋንጫን በርካታ ዋንጫዎችን መሰብሰብ የቻለም ክለብ ነው። ይህንን ታሪክ እንግዲህ ወደ ኋላ መለስ ብሎ የሚያስቃኝን ደግሞ የአራዳ አካባቢ ልጆች ከኪሳቸው ገንዘብ አዋጥተው ራሳቸው ተጫዋች አድርገው ነው ይሄ ቅዱስ ጊዮርጊስ ክለብን የመሰረቱት ተብሎ ይነገራል። በሌላ በኩል አየለ አትናሽና ጆርጅ ጁካስ ደግሞ የክለቡ ምስረታ ዋና አስተባባሪዎች እንደሆኑ ነው የሚነገረው። ይህን ጉዳይ መለስ ብለን በዕለቱ በታሪክ ውስጥ ቃኝተን እንመለስ። የአራዳ ሰፈር ልጆች በሆኑት ሁለት ወንድማማቾች አየለ አትናሽና ጆርጅ ዱካስ ታህሳስ 28 1928 ዓመተ ምህረት የቅዱስ ጊዮርጊስ ክለብ ተመሰረተ። የቅዱስ ጊዮርጊስ እግር ኳስ ክለብ ከሀገራዊ መተባበርና ከባንዲራ ክብር ጋር የተሰናሰለ ታሪክ እንዳለው ይገለጻል። የታሪከኞች ብቻም ሳይሆን የአርበኛ እናት አባቶቻችን አደራም ነው በማለትም ክለቡ ራሱን ይገልጻል። ከመሰረቱ ለድል ነው ሞቱ ሽረቱ ሳንጃው ጣሊያን ሀገራችንን በወረረችበት ወቅት ጣሊያኖች ሁሉንም ነገር የነጭና የጥቁር እያሉ ከፍለውት ነበር። ኳሱም ከዚህ ችግር ሊርቅ አልቻለም ነበር። የወቅቱ ብቸኛ ኢትዮጵያዊ ቡድን ቅዱስ ጊዮርጊስም የሚገጥመው ቡድን ማጣቱ ሁሉ ይገለጻል። ታዲያ በወቅቱ የኢትዮጵያ እግር ኳስ ዋነኛ ሰው የነበሩት ይድነቃቸው ተሰማ ይህን የነጭ አድሎ ለመገርሰስ ያደርጉት የነበረው ትግላቸው ተሳካና ነጭና ጥቁር የሚባል የለም፣ ሁለቱም ባንድ መጫወት ይችላሉ ተብሎ ሕግ ወጣ። በ1934 ዓመተ ምህረት ግንቦት 5 ቀን ጊዮርጊስ ፎርቲ ቲዶ ከተባለው የጣሊያን ቡድን ጋር በኳስ ሜዳ ታሪካዊን ጨዋታ አደረገ። የጸበኝነት ግድግዳውም ፈረሰ። የቅዱስ ጊዮርጊስ እግር ኳስ ቡድን ይድነቃቸው ተሰማን የመሰሉ የአገር ባለውለታ ያፈራ ክለብ በሚለውም ይወሳል። የኢትዮጵያ ብሔራዊ ቡድን የመጀመሪያው ግባግቢ ተጫዋች ታሪክ ጋርም የዚሁ ክለብ ስም አብሮ ይነሳል። ዕለቱ በታሪክ ዛሬ ታህሳስ 28 የቅዱስ ጊዮርጊስ ክለብ 86ኛ ዓመት ነው። ዕለቱ በታሪክን ወደ ኋላ መለስ ብለን በዚህ መልኩ አስቃኘናችሁ። ሌሎች በርካታ ጉዳዮች አሉ። እንግዲህ ጤና ይስጥልኝ ኢትዮጵያን የተከታተላችሁ የምትገኙት እዚህ በላስታ ላሊበላ በሚገኘው የደብረ ብርሃን ቅዱስ ላሊበላ ገዳም ላይ ነው የምንገኘው። እንግዲህ እስከ 3 ሰዓት ድረስ የተለያዩ ርዕሰ ጉዳዮችን ይይዘናል። አሁን ደግሞ የዕለቱን የአየር ትንበያ ተከታትለን እንመለስ። ከኛ ጋር ስለሆናችሁ እጅጉን እናመሰግናለን።
ብርሃን ባንክ የቁጠባን ባህል ለማዳበርና የውጭ ምንዛሪ አገልግሎትን ህጋዊ መስመር እንዲከተል ለማድረግ ሶስተኛ ዙር የውጭ ምንዛሪ ግኝትና አንደኛ ዙር ይቆጥቡ ይሸለሙ ማበረታቻ የሎተሪ መርሃ ግብር በተሳካ መልኩ አከናውኖ ከ80 በላይ ለሆኑ እድለኞች ሽልማትን አስረከበ። ያው ብርሃን ባንክ በመቆጠቤ ለዚህ አይነት እድለኛ ሆኛለሁ። ከውጪ በሚላክልኝ ገንዘብ በብርሃን ባንክ በመመንዘሬ ይሄን እድል አግኝቻለሁ። ዛሬ እድለኛ ሆኜ የቲቪ እጣ ደርሶኝ እሱን አግኝቻለሁ። ተጨማሪም ወደ ሀገር ቤት እንግባ ጥሪን አስመልክቶ ከውጭ ሀገር ለምትመጡ ዲያስፖራ ወገኖቻችን አዝናኝና አስደሳች ቆይታ እንዲኖራችሁ በተለያዩ ሆቴሎች፣ ሪዞርቶች፣ ፓርኮችና ባህላዊ ምግብ አዳራሾች የሙሉ ፓኬጅ ስጦታዎች አዘጋጅተን እንጠብቃችኋለን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ለመላው የክርስትና እምነት ተከታዮች በድጋሚ እንኳን ለገና በዓል በሰላም አደረሳችሁ እንላለን። እንግዲህ ዋዜማው ላይ ነው የምንገኘው። የገና በዓል በድምቀት ከሚከበርባቸው ቦታዎች መካከል በቅዱስ ላሊበላ በደብረ ሮሃ ቅዱስ ላሊበላ ገዳም ተገኝተናል። እዚህ ቦታ ላይ የገና በዓል በድምቀት ይከበራል። ይህንን በዓል ለማክበር በርካታ ቁጥር ያላቸው ምዕመናን ከተለያዩ የሀገሪቱ አካባቢዎች የተለያዩ የትራንስፖርት አማራጮችን በመጠቀም በእግራቸውም ጭምር እዚህ ቦታ ላይ ተገኝተዋል። የገዳሙን ዙሪያ ላይ ከትመው በተለያዩ ሃይማኖታዊ ስርዓቶች ከማክሰኞ ዕለት ጀምሮ እዚህ አካባቢ በጣም ከፍተኛ ቁጥር ያለው ምዕመን በዓሉን እያከበረ ነው የሚገኘው። በሌላ በኩል ደግሞ ጎብኚዎች የኢትዮጵያን ጥሪ ተቀብለው ወደ ሀገራቸው የመጡ ኢትዮጵያውያንና ትውልደ ኢትዮጵያውያንም በዚህ ሃይማኖታዊ በዓል ላይ ለመታደም ወደዚህ እየገቡ ነው የሚገኙት። ሆቴሎች የደረሰባቸውን ውድመት ተቋቁመው እንደ አዲስ ራሳቸውን አዘጋጅተው እንግዶቻቸውን እየተቀበሉ ነው የሚገኙት። እኛም እንግዲህ ለስራም እንግዳም ሆነን ላሊበላ ላይ ተገኝተናል። በተለይ ደግሞ የክርስትና እምነት ተከታዮች እንግዲህ መቅደስ እዚህ አካባቢ ላይ ገናን ማክበር ማለት በጣም ትልቅ በረከት ነው የሚገኝበትና የእምነቱ ተከታዮች በረከቱን ለማግኘት እንዲሁም ደግሞ ከእምነቱ ውጭ ሆኑ የሌሎች የእምነት ተከታዮች ደግሞ የታላቅ የኢትዮጵያውያን ጥበብ ያረፈበትን የውቅር አብያተ ክርስቲያናቶችን ለማየት ለመጎብኘት ከውጭም የጠቅላይ ሚኒስትር አብይ አህመድን ወደ ሀገር ቤት ዲያስፖራው እንዲገባ ያደረጉትን ጥሪ ተከትሎ ደግሞ ዛሬ ብዙ እንግዶች እንደሚገቡ ተስፋ ይደረጋልና አብዛኛው እንግዳ እንግዲህ ቀደም ብለን እንዳወራ ነው በእግሩ ጭምር ከበርካታ የሀገሪቱ አካባቢዎች የመጡ የእምነቱ ተከታዮች አሉ። ከዚያ ባለፈ ደግሞ የአየር ትራንስፖርትም ጀምሯል። ባለፈው ሰኞ ጀምሮና አሸባሪ የህወሓት ቡድን ጉዳት አድርሶበት ነበር። ነገር ግን መንግስት በአፋጣኝ መፍትሄ በመስጠት ብዙዎች እየመጡ ይገኛሉ። እንግዲህ እዚህ የደብረ ሮሃ ቅዱስ ላሊበላ ገዳም ላይ የነገው የገና በዓል በድምቀት ከሚከበርበት አንዱ ነው። እንግዲህ አሸባሪ የህወሓት ቡድን ተቆጣጥሯት ነበር። ከዚያ ደግሞ በከፍተኛ ትግል ማለት ነው ነፃ ከወጣች በኋላ ብዙዎች የገና በዓል ላሊበላ ላይ ይከበራል አይከበርም የሚል ጭንቅ ነበራቸው። ነገር ግን አሁን ላሊበላ ከተማ እጅግ በጣም ሰላም ነች። በኮማንድ ፖስት የሚመራ መከላከያ ኃይል ያለበት የጸጥታ ኃይሎች ሰላሟን ጠብቀው፣ ሆቴሎች ደግሞ በቂ ዝግጅት አድርገው እንግዶቹን የሚቀበሉ የላስታ ላሊበላ ከተማ ነዋሪዎች ደግሞ እግር ከማጠብ ጀምሮ እንግዶችን እየተቀበሉ በዓሉን በድምቀት ለማክበር ዝግጅታቸውን አጠናቀዋል። ገናን በላሊበላ ለማክበር ለምን ይመረጣል የሚለውን ቅድም አንስተን በተለይ ከአዲስ አበባ ከሚገኘው ስቱዲያችን ሲነግሩን የነበሩት እንግዳ ሃይማኖታዊ ትርጓሜዎችን አንስተውልናል። ገናን ለምንድን ነው ሰዎች ገናን ላሊበላ ላይ የሚከበረው በድምቀት የሚከበርበት ምክንያት ሲሉ፣ ከዚህ ባሻገር ግን ይሄ የቤዛ ኩሉ ስነ ስርዓት ከሃይማኖታዊ መልእክቱ በተጨማሪ ክዋኔው በርካታ የሀገር ውስጥ እንግዶችና የውጭ ቱሪስቶች በጉጉት የሚጠብቁት ነው። ይህ ክዋኔ እዚህ ከጀርባችን የምትመለከቱት ቤተ መድኃኔዓለምና ቤተ ማርያም ጋር የሚከወን ክዋኔ ሲሆን ስርዓቱ የቤዛ ኩሉ ስነ ስርዓት በራሱ የሚደረገው ክዋኔ ድርብ ጥንግ የለበሱ የሃይማኖት አባቶች የሚያደርጉት ክዋኔ በራሱ ከሃይማኖታዊ ትርጓሜው ባሻገር ውበቱን ለማየት ሁነቱን ለማየት በርካታ የሀገር ውስጥና የውጭ ጎብኚዎች ይህንን ሁነት ለመታደም ይመጣሉ። ይህንን በአካል ተገኝተን ለማየት እዚህ በመገኘታችን እኛም እድለኝነት ይሰማናል። እንግዲህ ላሊበላ ገናን ከ5 ወራት በወራሪው ስር ከቆየችበት ጊዜ በኋላ በዚህ መልኩ እንግዲህ ቀደም ሲል ያነጋገርኳቸው ያሰባሰብናቸው ሀሳቦችም የነገሩን ይህንን ነው። ለማረጋገጥም የመጡ ምዕመናን አሉ። ሰላም ነው ወይ? ደብራችን ሰላም ነው ወይ? ይህ ቅዱስ ስፍራ ሰላም ነው ወይ ብለው ለማረጋገጥም የመጡ በእርግጥም ይከበር ይሁን የሚለውን ጥያቄ እያደረጉ
እያደረጉ የመጡ በርካቶች ናቸው። እንግዲህ እንደምትመለከቱት እጅግ በርካታ ምእመን በርካታ ጎብኚዎች ላሊበላ ላይ ከትመዋል። በቀጥታ ስርጭት የቤዛ ኩሉ ስርዓትን ጨምሮ ሌሎች ላሊበላ ላይ ያሉ ሁነቶችን የኢትዮጵያ ቴሌቪዥን ወደ እናንተ ያቀርባል። ስለዚህ ከኛ ጋር ቆይታችሁን ካደረጋችሁ እንግዲህ በሁለተኛው ምዕራፍ ደግሞ ቢዝነስ፣ ስፖርትና ሌሎች ጉዳዮችን ይዘን ወደ እናንተ እንደርሳለን። ከዚህ ከተቀደሰ ቦታ የቅዱስ ላሊበላ ውቅር አብያተ ክርስቲያን ጊዜያዊ የኢትዮጵያ ቴሌቪዥን ስቱዲዮ ደግሞ ዝግጅታችን ይቀጥላል። ከኛ ጋር አብራችሁን ቆዩ። አሁን ወደ ዋናው ስቱዲዮን መልሳችሁ ሞላ ለማየው አጫጭር ጉዳዮችን ይዞ ይጠብቀናል። እነዚህ ቀደም ሲል የተከታተልናቸውና ሌሎች አጫጭር ጉዳዮችን በድጋሚ እንመልከትና ምዕራፍ 2 ቢዝነስ፣ ስፖርት እንዲሁም ሌሎች ጉዳዮችን ይዘን እንጠብቃችኋለን። በድጋሚ ቆይታችሁን ከጤና ይስጥልኝ ኢትዮጵያ ጋር አድርጉ። አመሰግናለሁ። የሁለት ሰዓቱን አጫጭር ዜናዎችን ነው። የገናን በዓል በደብረ ሮሃ ቅዱስ ላሊበላ ለማክበር በርካታ ምዕመናንና ጎብኚዎች ወደ ላስታ ላሊበላ እየገቡ ይገኛሉ። በላስታ ላሊበላ ዙሪያ ከሚገኙ የተለያዩ አካባቢዎች ከማክሰኞ ጀምሮ ወደ ከተማዋ የገቡት ምዕመናን እስከ በዓሉ ዕለት ድረስ በቅዱስ ላሊበላ ውቅር አብያተ ክርስቲያናት ዙሪያ በጸሎትና የተለያዩ ሃይማኖታዊ ስርዓቶችን በመከወን ቆይታ ያደርጋሉ። በላስታ ላሊበላና በዙሪያው የሚገኙ ነዋሪዎች ለወራት በአሸባሪ ህወሓት ወረራ ስር ቆይተው አንዳንዶችም ሃይማኖታዊ ስርዓቶችን ከሚከውኑባቸው ደብሮች ርቀው ቆይተዋል። አካባቢዎቹ ነፃ መውጣታቸውን ተከትሎ ወደ ደብሩ የተመለሰው ምዕመን በዓሉን ለማክበር በርካታ ኪሎ ሜትሮችን በማቋረጥ በስፍራው የተገኘው ከምዕመኑ ባሻገርም በርካታ ጎብኚዎችም እየገቡ ነው ተብሏል። ዘገባው የሪፖርተራችን መቅደስ ጥላሁን ነው። የገናን በዓል ስናከብር ለችግር የተጋለጡ ወገኖችን በመደገፍ ሊሆን እንደሚገባ ተገለጸ። የኢየሱስ ክርስቶስን የልደት በዓል ስናከብር ለችግር የተጋለጡ ወገኖችን በመደገፍና በመርዳት ሊሆን እንደሚገባ አስተያየታቸውን ለኢቲቪ የሰጡ የአዲስ አበባ ከተማ ነዋሪዎች ገልጸዋል። በተለይም በጦርነትና በተለያዩ ምክንያቶች ከመኖሪያ ቦታቸው የተፈናቀሉ ወገኖችን በዓሉን ምክንያት በማድረግ በደስታ እንዲያሳልፉ ማድረግ እንደሚገባም ተናግረዋል። ሁሉም ካለው ላይ በማካፈልና ወጪን በመቀነስ አቅመ ደካሞችን ቢደግፍ የመረዳዳት ባህልን ማሳደግ ይቻላልም ብለዋል። ዘገባው የሪፖርተራችን ዋለልኝ ታምር ነው። በመጨረሻም ዕለቱ በታሪክ ስንመለከት በኢትዮጵያ አንጋፋ የስፖርት ክለብ የሆነው የቅዱስ ጊዮርጊስ ስፖርት ክለብ በ1928 ዓ.ም ታህሳስ 28 ልክ በዛሬው ዕለት ነው የተመሰረተው። ክለቡ በታሪኩ ለኢትዮጵያ ብሔራዊ ቡድን ተሰልፈው የተጫወቱ በርካታ ተጫዋቾችን ማፍራት የቻለ ነው። የአራዳ አካባቢ ልጆች ከኪሳቸው ገንዘብ አዋጥተው ራሳቸውን ተጫዋቾች አድርገው ቅዱስ ጊዮርጊስ እንደመሰረቱ ይነገራል። አየለ አትናሽና ጆርዱ ጁካስ ደግሞ የክለቡ ምስረታ አስተባባሪዎች ነበሩ። በኢትዮጵያ እግር ኳስ ብሎም በአፍሪካ ደረጃ ትልቅ ስም ያላቸው ይነቃቸው ተሰማ ክለቡ ከተመሰረተ ከሁለት ወር በኋላ እንደተቀላቀሉት የክለቡ መረጃ ያመለክታል። በኢትዮጵያ ሻምፒዮና፣ በኢትዮጵያ ጥሎ ማለፍ፣ በኢትዮጵያ ፕሪሚየር ሊግ እና በአሸናፊዎች አሸናፊ ዋንጫ በርካታ ዋንጫዎችን መሰብሰብ የቻለ ክለብም ነው። ለሁለት ሰዓት የያዝናቸው አጫጭር ዜናዎች እነዚህ ናቸው። መቅዲና ሰለሞን ወደ እናንተ ልመልሳችሁ። እናመሰግናለን ሞላ። ምዕራፍ 2 አጫጭር ጉዳዮችን በማስቀደም ጀምረናል። በምዕራፍ 2 ከውጭ ምንጭ በዝርዝር የምንመለከተው አንድ ጉዳይ ይዘናል። ቢዝነስ፣ ስፖርት እንዲሁም ሌሎች ጉዳዮች ይቀሩናል። በድጋሚ ቆይታችሁን ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያ ጋር እንድታደርጉ በአክብሮት እንጠይቃለን። ከውጭ ምንጭ በዝርዝር የምንመለከተው ጉዳያችን ወደ አሜሪካና ኮቪድ ይወስደናል። አዎ እንግዲህ ከኮቪድ-19 ኮሮና ቫይረስ መቅደስ እንደምናስታውሰው እኛም በጣም ተፈትነን እያለፍንበት ያለ ነው። ዓለም ደግሞ በጣም በጭንቅ ውስጥ ያለችበት ጊዜ ነው። ባለፉት 2 ዓመታት እንግዲህ ውሃን ቻይና ከተማ ግዛት ላይ የተከሰተው የኮሮና ቫይረስ ዓለምን አዳርሶ በርካቶቹ ለጉዳት ያደረገ በሚሊዮን የሚቆጠሩ ሰዎችም በኮሮና ቫይረስ የተያዙበት እንዲሁም ደግሞ ለህልፈት የተዳረጉበት ነው። እኛም ሀገር ላይ ብዙዎችን አተንበታል። አሁን ደግሞ ይህ ቫይረስ አሁንም በተለያዩ ዝርያዎች እየበዛ አይነቱን ቅርጹን እየቀየረ ብዙዎችንም እያጠቃ ለህልፈትም እየዳረገ ይገኛል። አዎ በኮቪድ-19 ቫይረስ ምክንያት ዛሬም ዓለም በርካታ የሰው ልጆችን ህይወት እየተነጠቀች ትገኛለች። በሚሊዮኖች የሚቆጠሩ ሰዎች በዚህ ቫይረስ ምክንያት ህይወታቸውን አጥተዋል። ስለዚህ ዛሬም የኮቪድ-19 ቫይረስ አለ። አሁን የምንነግራችሁ ዜና ደግሞ አሜሪካ ከረጅም ጊዜያት በኋላ በአንድ ቀን ውስጥ ከ1 ሚሊዮን በላይ ዜጎቿ በኮቪድ-19 ምክንያት ተይዘውባታል ይለናል ቀጣዩ የሁናቸው ታዬ ዘገባ። እሱን ተከታትለን እንመለስ።
በአሜሪካ በኮቪድ-19 በሽታ የሚያዙ ዜጎች ቁጥር ከዕለት ወደ ዕለት እየጨመረ መጥቷል። በተለይም ከባለፈው ሳምንት ወዲህ በወረርሽኙ ከ100 ሰዎች ውስጥ አንድ አሜሪካዊ እየተያዘ መሆኑን የሆስፒታል ምንጮች ጠቁመዋል። ባለፉት 24 ሰዓታት ውስጥም 1 ሚሊዮን የሚሆኑ አሜሪካውያን በወረርሽኙ መያዛቸው የተገለጸ ሲሆን የመያዝ ምጣኔ ቁጥርም 41 በመቶ ከፍ ማለቱም ምንጮች ገልጸዋል። ፕሬዚዳንት ባይደን ክስተቱ አስደንጋጭ መሆኑን ገልጸው ህብረተሰቡም ክትባት እንዲወስድ አሳስበዋል። We have the tools to protect people from severe illness due to Omicron. ክትባቱን ያልወሰዱ ዜጎች የኮቪድ-19 በሽታ በእጅጉ ሊጎዳቸው የሚችልና የማይምር በሽታ ነው። እናም ክትባቱን በመውሰድ በሽታው ከሚያመጣው አስከፊና ተጨማሪ ጉዳትን እንከላከል። የኮቪድ-19 ወረርሽኝ ፕሬዚዳንት ጆ ባይደን ስልጣን ከመጡ ጀምሮ ትልቁ ተግዳሮት እየሆነ መምጣቱም ተመላክቷል። እናም ዜጎች በተለይም የመንግስት መስሪያ ቤት ሰራተኞች ክትባቱን እንዲወስዱ እየተገደዱ ነው ተብሏል። በሀገሪቱ 21 ግዛቶች የሚገኙ ሆስፒታሎች ስራ እየበዛባቸው ሲሆን በሜሪላንድ ግዛት የአስቸኳይ ጊዜ አዋጅ መደንገጉን የከተማዋ ከንቲባ ላሪ ሆጋን ተናግረዋል። ከ4 እስከ 6 ሳምንታት ውስጥ የበሽታው ስርጭት በእጅጉ የሚስፋፋበት ጊዜያት ነው ተብሎ ስለሚገመት የአስቸኳይ ጊዜ አዋጅ እንዲታወጅ አስገድዷል። ወረርሽኙ የመማር ማስተማር ሂደቱንም እያስተጓጎለ መሆኑ ተገልጿል። ደብረ ሮሃ ቅዱስ ላሊበላ ገዳም ላይ ጊዜያዊ ስቱዲዮአችንን አድርገን በቀጥታ ስርጭት የጤና ይስጥልኝ ኢትዮጵያ የታህሳስ 28 ዋዜማውን የገናን ዋዜማ ጤና ይስጥልኝ ኢትዮጵያ በቀጥታ ስርጭት እያስተናገድናችሁ ነው። መቅደስ ጥላሁንና ሰለሞን አበጋዝ እዚህ ካለው ጊዜያዊ ስቱዲዮ በቀጥታ ስርጭት አብረናችኋለን። አብራችሁን ስላላችሁ እናመሰግናለን ተመልካቾቻችን። አሁን የምናልፈው እንግዲህ የምጣኔ ሀብት ዘገባ ከሀገር ውስጥም ከውጭም ተመራርጧል። ዋናው ስቱዲዮ የሚገኘው ባልደረባችን ሆናቸው ታዬ ደግሞ እነዚህን የተመረጡ የምጣኔ ሀብት ዘገባዎችን ያደርሰናል። ሆናቸው መቀጠል ትችላለህ። አመሰግናለሁ ሰለሞንና መቅደስ። ተመልካቾች የቢዝነስ ዘገባዎችን ይዘን ቀርበናል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ብርሃን ባንክ የቁጠባን ባህል ለማዳበርና የውጭ ምንዛሪ አገልግሎትን ህጋዊ መስመር እንዲከተል ለማድረግ 3ኛ ዙር የውጭ ምንዛሪ ግኝትና 1ኛ ዙር ይቆጥቡ ይሸለሙ ማበረታቻ የሎተሪ መርሃ ግብር በተሳካ መልኩ አከናውኖ ከ80 በላይ ለሆኑ እድለኞች ሽልማትን አስረከበ። ያው ብርሃን ባንክ በመቆጠቤ ለዚህ አይነት እድለኛ ሆኛለሁ። ከውጭ በሚላክልኝ ገንዘብ በብርሃን ባንክ በመመንዘሬ ይሄን እድል አግኝቻለሁ። ዛሬ እድለኛ ሆኜ የቲቪ እጣ ደርሶኝ እሱን አግኝቻለሁ። በተጨማሪም ወደ ሀገር ቤት እንግባ ጥሪን አስመልክቶ ከውጭ ሀገር ለምትመጡ ዲያስፖራ ወገኖቻችን አዝናኝና አስደሳች ቆይታ እንዲኖራችሁ በተለያዩ ሆቴሎች፣ ሪዞርቶች፣ ፓርኮችና ባህላዊ ምግብ አዳራሾች የሙሉ ፓኬጅ ስጦታዎች አዘጋጅተን እንጠብቃችኋለን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የቢዝነስ ዘገባ ስፖንሰራችን ብርሃን ባንክ እናመሰግናለን። ቀዳሚ መረጃዬ ለባሉ የሚሆኑ ግብአቶች በአቅርቦት እጥረት እንደሌለ፣ በዋጋ ደረጃ ግን በአንዳንድ ምርቶች ላይ በአንጻራዊነት ጭማሪ መስተዋሉን ያነጋገርናቸው ሸማቾች ገልጸዋል። በተያያዘ ግን ነጋዴው ማህበረሰብ በተለይም ሲሸጥም ሆነ ሀገራዊ ነባራዊ ሁኔታውን ያገናዘበ በሆነ መልኩ ሊሆን እንደሚገባ የአዲስ አበባ በሾላ ገበያ የሚገኙ ነጋዴዎች ገልጸዋል። ሪፖርተራችን ወይንሸት ደጀኔ ደግሞ የበዓል ገበያ የሸማቾችና ሻጭ ግብይት ምን እንደሚመስል አንድ መረጃ አዘጋጅታለች። እሱን ተከታትለን እንመለስ። የገና በዓልን አስመልክቶ ለበዓሉ የሚሆኑ ግብአቶችን ዋጋና አቅርቦትን በተመለከተ በተለያዩ ገበያዎች ተዘዋውረን ተመልክተናል። በአዲስ አበባ ሾላ ገበያ ለበዓሉ የሚሆኑ እንደ ዶሮ፣ እንቁላል፣ ሽንኩርትና የተለያዩ ቅመማ ቅመሞችን በስፋት እየሸጡ እንደሚገኙ ያነጋገርናቸው ነጋዴዎች ገልጸዋል። ቀይ ሽንኩርት 25 ብር ነው። የአበሻ ሽንኩርት እስከ 50 ብር ነው። ነጭ ቆንጆ የተባለው 80 እስከ 60፣ ጅንጅብል 50 ብር ነው። ቃሪያ ትንሽ 90 ብር እስከ 100 ብር። ሎሚ ግዢው ነጋዴ ሲረከብ በ140 ነው። የ10 ብር ጥቅም 150 ብር ይሸጣል። ሁሉንም አካተን ነው የምንይዘው። የሀገር ውስጡ መከለሻ 50 ግራም 40 ብር ነው። 25 ግራም 20 ብር ነው። እንደዛ እየሸጥን ነው። በርበሬ ኪሎ 400 ነው። ሚጥሚጣ አለ። ሚጥሚጣ 340 ነው ኪሎ። በቃ ይሄ ነው የሚፈልገው ብዛት። ያው ከሚመጣበት ቦታ ብዙ የትራንስፖርት ያሉ ስለሆነ ውድ ነው። ይሄ ወላይታ ዶሮ ነው 750 ነው። ትልቁ በቃ 680 700 ብር ነው የሚሸጠው፣ እንደዚህ የምታየው ማለት ነው። የሀበሻ ደግሞ አለ 600 ብር 650 ብር ይሸጣል። እንደውም እኛ ጋር እዚህ ጋር እንደምታየው ትናንትና ከትናንት ወደ የገባ እቃ ስለሆነ በቅናሽ እየሸጠን ያለ ነው ማለት ነው። አቅርቦቱ ዘንድሮ ደህና ነው፣ እግዚአብሔር የተመሰገነ። ገበያም ብዙም የለም፣
ያበሻ የፈረንጅ 7 ነው፣ ያበሻ 8 ብር ነው ችርቻሮ ማለት ነው። ምርቶቹን ሲሸምቱ ያገኘናቸው ሸማቾችም አቅርቦቱ በስፋት ቢኖርም አንዳንድ ምርቶች ላይ የዋጋ ጭማሪ እንዳሳየም ይገልጻሉ። እኔ ዛሬ ዶሮ ልገዛ ነው የመጣሁት። እንደ አቅም የሚሸጥ 250 አለ፣ 350 አለ፣ 3 አለ። ይሄ ያበሻ ከፍ ያለው 700 800 የሚለው አሉ። ስለዚህ አሁን ያለው ገበያ መቼም እንደሚወራው እንደ ኑሮ ውድነት ጥሩ ነው የምለው። የታዘብኩት ነገር በተለይ ሎሚ ላይ ሎሚ 1 ኪሎ 150 ብር 1 ኪሎ ማለት ነው 150 ብር አሉ። እንግዲህ ታይቶ ተሰምቶ የማይታወቅ ነገር ነው። እኔ ሎሚ እኔ ያልተሽጦ አይቻለ ሰምቼ አላውቅም። ዶሮ 700 ብር እስከ 800 ብር ነው የሚጠሩት። ከ500 ብር በላይ ገዝቼ አላውቅም። ዘንድሮ ተወዷል፣ ጨምሯል። በሀገሪቱ ያለውን ነባራዊ ሁኔታ ከግንዛቤ ውስጥ በማስገባት ጊዜው መተሳሰብን የሚጠይቅ በመሆኑ ከወትሮ የገበያ ዋጋ የተለየ ጭማሪ እንዳላደረጉም ነጋዴዎቹ ገልጸዋል። ቢያንስ እስከ 2 ብር እስከ 3 ብር ጥቅም ማግኘት አለብን። በተረፈ ግን ከዛ በላይ የምናገኘው ገንዘብ እኛም እነሱን ሳይሆን እኛም በህሊና ተጎጂዎች ነን እና መስራት ያለብን እዚህ ጋር የህሊና ስራ ነው እንጂ እዛ ጋር ያለ የተጎዳ የምትጎጂውን ህብረተሰብ የራስሽ ነው። እርግጥ ዋናችንን አናጣም። ብዙ ትርፍም ሳይኖር ትንሽ ራሱን ባገናዘበ መልኩ ራሴን በማይጎዳኝ ሸጣለሁ እንጂ ጊዜውን አይቼ እኔ ብዙ ጭማሪ አላደረኩም። እንደውም እየቀነስኩ ነው ያለሁት። ምክንያቱም በዚህ ነው መረዳዳት ያለብን። እኔ መልእክት ማስተላልፈው ተክፍለ ሀገር ሚልኮችም ሁሉም ነገር ተሳስቦ ሳይጨምር ሀገራችን አሁን ጥሩ ላይ ስላልሆነች ተፈናቀለ ሰው ብዙ ሰው ስላለ ብዙ የተቸገረ ሰው ስላለ ተሳስቦ ሳይጨምር ሁሉም ወገኑን ተደጋግፎ ማለፍ ጥሩ ነው ብዬ አስባለሁ። ህብረተሰቡ ዓመት ባሉ ሲያከብር የተቸገሩና በየቦታው የተፈናቀሉ ዜጎችን በማሰብ ሊሆን ይገባልም ብለዋል። ተመልካቾች ከዚሁ ከበዓል ግብይት ጋር የተያያዙ ዘገባዎችን በአራት ማዕዘን የዜና ወጃችን በቢዝነስ መረጃዎቻችን ወደ እናንተ የምናደርስ ይሆናል። ወደ ሌሎች ዜናዎች አልፋለሁ። ወደ ድሬዳዋ የሚመጡ ውጭ ሀገር የሚኖሩ ኢትዮጵያውያን ዲያስፖራዎች ለሀገራቸው ዘላቂ ልማትና ብልጽግና የሚጠቅሙ ስራዎችን ይሰሩ ዘንድ የተለያዩ ስራዎችን እንዲሁም ደግሞ ተግባራትን በማከናወን ላይ እንደሚገኝ የድሬዳዋ አስተዳደር አስታውቋል። ወደ ድሬዳዋ ለሚመጡ ዲያስፖራዎችም ቀልጣፋ የሆነ አገልግሎት በመስጠት የኢትዮጵያን ምጣኔ ሀብታዊ እድገት ለማሳደግ የቅድመ ዝግጅት ስራዎችም መሰራታቸውን ነው በድሬዳዋ አስተዳደር የሚገኙ ባንኮች ያስታወቁት። ተመስገን ንብረት ነው ተጨማሪውን ያዘጋጀው። በተለያዩ የዓለማችን ሀገራት የሚኖሩ ኢትዮጵያውያንና የኢትዮጵያ ወዳጆች ወደ ሀገራችን ኢትዮጵያ እየገቡ ይገኛሉ። በድሬዳዋ አስተዳደርም ከ1000 እስከ 1500 የሚሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ይመጣሉ ተብሎ ይጠበቃል። ዲያስፖራዎቹ ወደ ድሬዳዋ በሚመጡበት ወቅት በበጎ ፈቃድ ስራዎች ላይ እንዲሰማሩ ከማድረግ በተጨማሪ በአስተዳደር ደረጃ ያሉ የኢንቨስትመንትና የስራ ዕድል ፈጠራ አማራጮች ላይም እንዲሰማሩ ለማድረግ ታቅዷል። ዲያስፖራዎቹ ከሚኖሩበት አካባቢና ካላቸው የህይወት ተሞክሮ አንጻር የቴክኖሎጂ ሽግግርን እንዲያደርጉ በማድረግ ለሀገራቸው ዘላቂ ልማትና ብልጽግና የሚጠቅሙ ስራዎችን ይሰሩ ዘንድም የተለያዩ ተግባራት በመከናወን ላይ እንደሚገኙ የድሬዳዋ አስተዳደር የዲያስፖራ ማስተባበሪያ ዳይሬክተር አቶ አቤል አሸብር ተናግረዋል። ኢትዮጵያ በእሳት ህመም ላይ ነች። ሀገራችን ጉዳት ላይ ነው ያለችው። ስለዚህ እሱን የሚሽርላት እሱን አለውልሽ የሚላት የበጎ ፍቃድ ስራዎች በዋናነት የዚህ ተልእኮ ዋና ሀሳብ ነው የሚሆነው። በማስቀጠል ደግሞ እዚህ በአስተዳደር ደረጃ ያሉ የኢንቨስትመንት አማራጮች፣ የስራ ዕድል ፈጠራ አማራጮችን በመነጋገር ዲያስፖራው እዛ ላይ እንዲሳተፍ ማድረግ ነው። በሶስተኝነት እንደ አስተዳደር ታቅዶ እየተሰራበት ያለው ስራ አጠቃላይ እዚህ አካባቢ በሚኖረው እንቅስቃሴ ዲያስፖራው ከሚኖርበት አካባቢና ካለው የህይወት ተሞክሮ የቴክኖሎጂ ሽግግር እንዲያደርግ ነው። ከዚሁ ጋር ተያይዞም በድሬዳዋ አስተዳደር የሚገኙ ባንኮች ለዲያስፖራው ማህበረሰብ አገልግሎት ለመስጠት የተለያዩ የቅድመ ዝግጅት ስራዎችን በመስራት ላይ ይገኛሉ። በተለይም ዲያስፖራዎቹ ሲመጡ ከኤርፖርት አንስቶ የባንክ አገልግሎት የሚያገኙበትን አማራጭ ከመፍጠር በተጨማሪ በከተማዋ ላይ የሚገኙ ባንኮች በሁሉም ቅርንጫፎቻቸው ለዲያስፖራው ቀልጣፋ የሆነ አገልግሎት በመስጠት የሀገራችንን ኢኮኖሚ ለማሳደግ ዘርፈ ብዙ ስራዎች መስራታቸውን በድሬዳዋ አስተዳደር የሚገኙ የባንክ ዲስትሪክት ኃላፊዎች ተናግረዋል። ይህንን ታሳቢ አድርጎ ነው ባንኩም ስትራክቸር እየሰራው። ስለዚህ እነሱ ሀገራቸው ሲመጡ ወይም ደግሞ እዛ እየኖሩ እዚህ ኢንቨስት እንዲያደርጉ በባንክ ደረጃ ተቀርጾ እየተካሄደበት ነው ያለው ማለት ነው። ማንኛውም እነሱ የሚፈልጉትን አገልግሎት ለመስጠት ዝግጁ ነው። ፕሮዳክቶችም አዘጋጅተን ነው እየጠበቅን ያለ ነው። እሱኑ በእነሱ ከዛ ውጭም ደግሞ እነሱ በሚያቀርቡት ጥያቄ ላይ
ፍሌክሲብል የሆነ ነገር ለመስጠት ዝግጁ ነን ማለት ነው። የውጭ ምንዛሬ አገልግሎት የሚሰጡ ኤቲኤሞች እንደውም ደግሞ ፖሶች አስቀምጠናል። ዲያስፖራ የሚቀመጥበት ቦታ ላይ በማል ፕራክቲስ ወይም ደግሞ ህገወጥ በሆነ ግብይት የሆኑት ሰዎች ውስጥ እንዳይገቡ ለዛም ሰዎች መድበን በየሆቴሉ ላይ ባረፉበት ቦታ ላይ አገልግሎት እንዲያገኙ አስደርገናል። በባንኩ መጠቀም ለሀገር የሚሰጠውን ከፍተኛ የኢኮኖሚ ጠቀሜታ ተረድተው በባንኮቻችን እንዲጠቀሙና በባንኮቻችን የሚፈልጉት ሰርቪስ እንዲያገኙ በእኛ በኩልም በተለያዩ ዘርፎች ላይ በአገልግሎት አሰጣጣችን ፈጣንና ቀልጣፋ እነሱም የተለየ የዲያስፖራ አገልግሎት የሚያገኙበት የተለየ የሂሳብ ዘርፍ ፈጥረን የዲያስፖራ አካውንቶች በቁጠባም በተንቀሳቃሽም በኢንቨስትመንትም የሚሰሩበትን ሂሳቦች አመቻችተን በመጠባበቅ ላይ እንገኛለን። ዘገባው የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። በተመሳሳይ ዜና ዲያስፖራው ማህበረሰብ ኢትዮጵያ ያላትን የኢንቨስትመንት አቅም ለሌላው ለማስተዋወቅ የሀገሪቱ አምባሳደር ሆነው እንዲሰሩ የኢትዮጵያ ኢንቨስትመንት ኮሚሽን ጥሪ አቅርቧል። ኢትዮጵያ ባሉ በርካታ የኢንቨስትመንት አማራጮችም ዲያስፖራዎች በስፋት በመሳተፍ ተጠቃሚ እንዲሆኑ ጥሪ ቀርቧል። አየለ ጌታቸው ነው ዝርዝሩን ያዘጋጀው። በኢትዮጵያ ያለው የኢንቨስትመንት አማራጭ የሚተዋወቅበት የኤግዚቢሽንና የምክክር መድረክ ከጥር 3 እስከ 6 2014 ዓ.ም እንደሚካሄድ ነው የኢትዮጵያ ኢንቨስትመንት ኮሚሽን ያስታወቀው። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ለሊሴ ነሜ መድረኩን በማስመልከት በሰጡት መግለጫ ኢትዮጵያ ዘርፈ ብዙ የኢንቨስትመንት አማራጮችና ምቹ የፖሊሲ ማዕቀፎች እንዳሏት አብራርተዋል። በተለይም ዲያስፖራው በረጅም ጊዜ ቆይታ ያካበተውን እውቀትና ሀብት የሚያለማበት ምቹ ሁኔታ መኖሩንም አስረድቷል። በሎጂስቲክስ ዘርፍ፣ በማኑፋክቸሪንግ፣ በአግሮ ፕሮሰሲንግ፣ በኢንዱስትሪና አይሲቲ ፓርኮች እንዲሁም በጤናው ዘርፍ ኢንቨስትመንት አማራጮች መኖራቸውን ጠቅሰው ዲያስፖራዎች የፈለጉትን አማራጭ በመሳተፍ ተጠቃሚ እንዲሆኑ ጥሪ አቅርበዋል። ይህ ፕሮግራም ሁለት ዓላማን ይዞ የተነሳው አንደኛው ዲያስፖራው ማህበረሰብ በሀገራቸው ላይ መዋዕለ ንዋያቸውን አፍሰው ሀገራችንም አንድ ላይ ሁሉም ማህበረሰብ ወደ ብልጽግና ጎዳና እንድንመራ የሚረዳን ይሆናል። ሁለተኛው ግን መተው ያሉት ዲያስፖራዎች ወደ ሀገራቸው በሚመለሱበት ወቅት ይህንን የኢትዮጵያን ፖቴንሻል ይህንን የኢትዮጵያን ኢንቨስትመንት ለሌላው የሚያስተዋውቁበት እንዲሆንና ሀገራችንን አምባሳደር ሆነው አጠቃላይ የኢትዮጵያን ኢንቨስትመንትን ፖቴንሻል የምናሳውቅበት ይሆናል የሚል እምነት አለን። ሀገራዊ ጥሪውን ተቀብለው ለመጡትም ሆነ በተለያዩ ምክንያቶች ወደ ሀገራቸው መምጣት ላልቻሉ ዲያስፖራዎች ሀገራዊ የኢንቨስትመንት አማራጮችን ለማስተዋወቅ ዝግጅት መደረጉንም የአዲስ አበባ ኢንቨስትመንት ኮሚሽን ኮሚሽነር ግርማ ሰይፉ ተናግሯል። ዲያስፖራው ሀገሩን ለመጎብኘት የመጣ ቢሆንም የሚያገኘውን መረጃ ተንተርሶ ለቀጣይ እቅድ እንዲያወጣ መድረኩ ምቹ አጋጣሚ እንደሚፈጥርም ገልጿል። የኢንቨስትመንት ፎረሙና የምክክር መድረኩ የኢትዮጵያ ኢንቨስትመንት አቅምና መንግስት ለዘርፉ የሰጠውን ትኩረት የሚረዱበትና ከዚህ በፊት ኢንቨስት አድርገው ውጤታማ የሆኑ ኢንቨስተሮችን ልምድ የሚካፈሉበት መሆኑንም ጠቅሰዋል። ተመክሯቸውን የሚያካፍሉት ምንድነው? ኢትዮጵያ ውስጥ ችግር የለም እያልን እየነገርናቸው አይደለም። ችግር አለ። ችግር ቢኖርም በዚህ ችግር ውስጥ መስራት እንዴት እንደሚያስደስት ለዲያስፖራዎቹ ልምዳቸውን ያካፍሏቸዋል ማለት ነው። ይህንን በተለያዩ ሴክተሮች ነው ሰዎች ልምዳቸውን የሚያካፍሉት። እነዚህ ልምዶቻቸውን በሚያካፍሉበት ጊዜ በእርግጠኝነት እነዚህ ዲያስፖራዎች ልባቸውን ከሀገራቸው ጋር ያስተሳስሩታል ማለት ነው። ምንም የማንጠራጠረው ያለምንም ኢንሴንቲቭ ያለምንም ማበረታቻ ራሳቸው ተነሳስተው ኖሞር እያሉ በብርድ በፀሐይ ኢትዮጵያንና ኢትዮጵያዊነትን ሲያከብሩ እንደነበር እናምናለን። ይህን ደግሞ በኢንቨስትመንቱ እንደሚደግሙት አንጠራጠርም። የኢንቨስትመንት ሴክተሩ የተሻለ አፈጻጸም አሳይቷል ያሉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ሌሊሴ ነሜ በበጀት ዓመቱ ባለፉት ወራት 1.34 ቢሊዮን ዶላር ካፒታል ያስመዘገቡ ባለሀብቶች ወደ ሀገር ውስጥ ገብተዋል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ26 በመቶ ብልጫ ማሳየቱን ጠቁሟል። በአማራና አፋር ክልሎች የወደሙ ኢንቨስትመንቶችን ስራ በማስጀመር ሰራተኞች ወደ ስራ ገበታቸው ለመመለስና አዳዲስ አማራጮችን ለማስፋት እየተሰራ መሆኑን ኮሚሽነሯ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከውጭ ወደ መረጥናቸው የቢዝነስ ዘገባዎቻችን ስናልፍ ደግሞ ናይጄሪያ እንመለከታለን። የናይጄሪያ መንግስት በሀገሪቱ ታሪክ ከፍተኛ የተባለለትን የ41 ቢሊዮን የአሜሪካን ዶላር በጀትን አጽድቋል። ለተያዘው የፈረንጆቹ 2022 በፕሬዚዳንት ሙሐመዱ ቡሃሪ የጸደቀው በጀት በዋናነት በሀገሪቱ እየተባባሰ የመጣውን የዋጋ ግሽበት ለማረጋጋት እንደሚውል ነው የተገለጸው። በጀቱ እንግዲህ በተለይም ከዓለም የነዳጅ ዘይት ዋጋ መዋዠቅና ከኮቪድ-19 ወረርሽኝ ጋር በተያያዘ የተዳከመውን የሀገሪቱን ምጣኔ ሀብት ለማነቃቃትም ያግዛል ተብሎለታል። በአፍሪካ ግዙፉን ኢኮኖሚ የምታንቀሳቅሰው ናይጄሪያ ባሳለፍነው ዓመት የምጣኔ ሀብት እድገት ማስመዝገቧ ይፋ ተደርጓል። ያም ሆኖ ግን የሰላም እጦትና
የኑሮ ውድነት የሀገሪቱ ዜጎች የኑሮ ሁኔታ እንዳይሻሻል እንቅፋት መፍጠሩን ነው ሲጂቲኤን በዘገባው ያስታወሰው። የመጨረሻው ርዕሰ ጉዳያችን የአውሮፓ ሀገራት የጋራ መገበያያ ገንዘብ የሆነው ዩሮ ወደ ስራ የገባበት 20ኛ ዓመቱ ታስቦ ውሏል። በ100 ሚሊዮን ለሚቆጠሩ የአውሮፓ ሀገራት ዜጎችም እያገለገለ የሚገኘው ዩሮ በአጭር ጊዜ ውስጥም በዓለም ላይ ከአሜሪካ ዶላር ቀጥሎ ሁለተኛው ግዙፍ መገበያያ ገንዘብ መሆን ችሏል። የጋራ ገንዘቡ ስራ ላይ መዋል በተለይም የቀጠናውን ሀገራትና ህዝቦቻቸውን የበለጠ ለማቀራረብና የድንበር ተሻጋሪ ኢንቨስትመንትንም ለማስፋፋት የጎላ ሚና መጫወቱ ይፋ ተደርጓል። በአሁኑ ወቅት እንግዲህ ከ27ቱ የአውሮፓ ህብረት አባል ሀገራት ውስጥ 19ኙ ዩሮን በጋራ ገንዘብነት እየተጠቀሙበት እንደሚገኙ ነው ቲአርቲ በዘገባው ያመለከተው። ተመልካቾች ለጤና ይስጥል ኢትዮጵያ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። መቅደስና ሰለሞን መረጃዎችን ጨርሻለሁ። ከዚህ ከዋናው ስቱዲዮ ወደ እናንተ ሁናቸው እናመሰግናለን። እንግዲህ ታህሳስ 28 የገና በዓል ዋዜማ ላይ ነው የምንገኘው። ዋዜማውን ከዚህ ላሊበላ ካስቀመጥነው ጊዜያዊ ስቱዲዮአችን በቀጥታ ስርጭት ከእናንተ ጋር ቆይታ እያደረግን ነው የምንገኘው። ተመልካቾቻችን አብራችሁን ስላላችሁ በድጋሚ እናመሰግናለን። ሌሎች ጉዳዮች አሉ። እንግዲህ የዛሬ የገና ዋዜማ ላይ ነው የምንገኘው። እዚህ ደግሞ የደብረ ሩሃ ቅዱስ ላሊበላ ውቅር አብያተ ክርስቲያን ገዳም አለ። በጣም እንግዲህ የነገውን በዓል ደግሞ በድምቀት ለመቀበል በርካታ ታዳሚያን ወደዚህ ምዕመናን መጥቷል። እንግዲህ የቱሪዝም ዘርፉ ደግሞ ላለፉት 2 ዓመታት መቅደስ እንደምናስታውሰው በዓለም አቀፍ ደረጃ የተከሰተው የኮሮና ወረርሽኝ ኢትዮጵያንም እንግዲህ አንዱ ሰለባ አድርጓታል። ከዚያ ባለፈ ደግሞ አሸባሪው የህወሓት ቡድን ደግሞ ተጨማሪ ደግሞ ሌላ በጣም የችግር አሮንቋ ሆኖባት ነው የቆየው። እንግዲህ የሰሜን እዝን ጥቃት ካደረሰ በኋላ በርካታ ቦታዎችንም እንግዲህ ባለፉት 6 ወራት እንቅስቃሴ አድርጎ ወረራ ሲፈጽም ነበር። ይህ ደግሞ ለቱሪዝም ዘርፉ ትልቅ ጥላ ጥሎበት የነበረና እንቅፋትም የነበረ ነው። ላሊበላ ከተማ በተለይ የቅዱስ ላሊበላ ከተማ ነዋሪው ፊቱ ላይ የምናየው እጅግ በጣም ደስ የሚል ደስታ አለ። ከወራት በኋላ በተለይ መተዳደሪያ ገቢ በከፍተኛ መንገድ የሚገኘው ገቢ ከቱሪዝም ነውና ቱሪዝሙ አንድም በኮቪድ ምክንያት ቀጥሎ ደግሞ በጦርነቱ ምክንያት ያጣውን ጎብኚ ማግኘት መቻሉ እንዲህ ሰዎች ተሰባስበው በአንድ ላይ መገኘት መቻላቸው በእያንዳንዱ ማህበረሰብ ፊት ላይ የሰጠውን ስሜት አይተነዋል። እኛም የዚህ ስሜት ተጋሪ ሆነናል። ይህንን ጉዳይ መነሻ አድርገን ቀጣዮቹን ደቂቃዎች ደግሞ ከእንግዳ ጋር ቆይታ እናደርጋለን። እንግዳችን አቶ ፍጹም ካሳሁን ናቸው። ፍጹም ካሳሁን የቱሪዝም ሚኒስቴር የሚኒስትር ጽህፈት ቤት ኃላፊና የገናን በላሊበላ ዝግጅት አስተባባሪ ናቸው። በጣም እናመሰግናለን። እኔም አመሰግናለሁ። እንኳን አደረሰው ብለናል። በመጀመሪያ እንግዲህ ገናን በላሊበላ በዚህ መልኩ ለማክበር በርካታ ዝግጅቶች ሲደረጉ ነበር። ቤተክርስቲያኗ ከመንግስትና ከተለያዩ አካላት ጋር ሆና በርካታ ዝግጅት አድርጋለች። እርሶም አንዱ የዝግጅት አስተባባሪ አባል አስተባባሪ ነው። የተደረገው ዝግጅት ምን ይመስላል? ከዝግጅቱ አንጻር ዛሬ ዋዜማው ላይ ነው የምንገኘውና ምን ይመስላል አጠቃላይ ድባቡ? እሺ፣ አመሰግናለሁ። እናንተም በመግቢያችሁ እንዳነሳችሁት እንደሚታወቀው ቅዱስ ላሊበላ 95% አካባቢ የሚሆነው እንቅስቃሴ የቱሪዝሙ ላይ መነሻ አድርጎ ነው ህብረተሰቡ እንቅስቃሴ የሚያደርገው። በተመሳሳይ መልኩ ይሄን አካባቢ ክፉኛ ጎርቶት ነበር የቱሪዝሙን እንቅስቃሴ። ያው ቱሪዝምን ስናስብ ከሰዎች እንቅስቃሴ ጋር ነው የሚካሄደው። ስለዚህ ይሄ ሰዎች እንቅስቃሴ ደግሞ ከሀገር ውስጥም ከውጭም የሚመጡ ጎብኚዎች ላይ መነሻ አድርጎ ነው ይሄ አካባቢ እንቅስቃሴ የሚያደርገው። ከዚህ አንጻር ከፍተኛ ጥላ ጥሎበት ነበር ላለፉት ጊዜያቶች ላይ። ለምሳሌ አንዱ መነሻ ብናደርግ የአካባቢው ህብረተሰብ በትንሹ እንኳን ከ200 በላይ የሚሆኑ የግለሰብ አስጎብኚዎች አሉ። እነዚህ የግለሰብ አስጎብኚዎች ቱሪስቱ ከሌለ ጎብኚ ከሌለ ላይፋቸው ምንም ነገር የለም ማለት ነው። ምንም አይነት ገቢ የላቸው። በተመሳሳይ መልኩ ቡና የምትሸጠዋ ልጅ ምንም አይነት ገቢ የላትም ማለት ነው። ሶቪኒር ሾፖች አሉ። እነዚህ ሶቪኒር ሾፖች ምንም አይነት ገቢ የላቸው። በተመሳሳይ መልኩ ደግሞ ሆቴሎች አሉ። ትልልቅ ሆቴሎች በጣም ስታንዳርዳቸውን የጠበቀ ለቱሪስቱ አመች የሆኑ ሆቴሎች አሉ። እነዚህ በስፋት ያሉ ሆቴሎች ምንም አይነት ገቢ የላቸው። ስለዚህ ከህብረተሰቡ ብቻ በአጠቃላይ ከቱሪዝሙ የሚያገኘው ገቢ በኮቪድ ምክንያት ተደጋጋሚ ሲጎዳ ቆየ። ከዛ መነሻ ደግሞ ቀጥሎ ደግሞ አሸባሪው ህወሓት የፈጸመው ለ6 ለ5 ወራት እዚህ አካባቢ ላይ ስለነበር በዚህ አካባቢ ላይ ሰፍሮ ስለነበር ምንም አይነት እንቅስቃሴዎች ስላልነበሩ ክፉኛ ተጎድቷል። ከሌላው አካባቢ በተለየ መልኩ ማለት ነው። የመጀመሪያው ጉዳት ነው። ሁለተኛው ጉዳት ደግሞ እነዚህ ነገሮች ሲፈጸሙ አጠቃላይ ህብረተሰቡ
ስም ከማየት እንቅስቃሴ ውጭ ሆነ። ሁለተኛ መሰረተ ልማቶች ተቋርጠው ነበር። እነዚህ መሰረተ ልማቶች በመቋረጣቸው ምክንያት ምንም አይነት እንቅስቃሴዎች ባለመኖር፣ የጤና መስጫ ተቋማት በመቋረጣቸው ምክንያት የመሳሰሉት ነገሮች ከፍተኛ ሳይኮሎጂካል ኢምፓክትም አላቸው ከገበይም ባሻገር። እነዚህ በመሆናቸው ምክንያት ህብረተሰቡ ከፍተኛ ችግር ውስጥ ነበር። ነገር ግን ቱሪዝም ሚኒስቴር ይህንን በዓል ግን መነሻ በማድረግ ብቻም ሳይሆን ቀጣይ አቅጣጫዎችን በማስቀመጥ በተለይ ከዚህ ከበዓል ዝግጅት ጋር በተያያዘ በሀገር አቀፍ ደረጃ የተቋቋመው መሪ ኮሚቴው አለ፣ በምክትል ጠቅላይ ሚኒስትሩ የሚመራው። ከዚህ ውስጥ ለቱሪዝም ሚኒስቴር የሰጡ ዋና ዋና ስራዎች አሉ። ስለዚህ ከነዚህ ዋና ዋና ስራዎች ውስጥ ክቡር ጠቅላይ ሚኒስትራችንን ጥሪ በማድረግ የሚመጡ ከ1 ሚሊዮን በላይ ጥሪ የተደረገላቸው እንግዶች መነሻ በማድረግ 3 መሰረታዊ ስራዎች ለዚህ ሚኒስቴር መስሪያ ቤት ተሰጥተዋል። የመጀመሪያው ቅዱስ ላሊበላ ገና ላሊበላ የሚለው ትልቁ ክብረ በዓላችን፣ ሁለተኛው የጥምቀትን በዓል ጎንደር የሚከበረው አንዱ የምንሰራው ስራ፣ ሶስተኛው ደግሞ በወዳጅነት መሰል አገልግሎቶችን ኤግዚቢሽን የምናደርግበት ይህንን በበላይነት እናስተባብራለን። አሁን ያለነው ቅዱስ ላሊበላ ስለሆነ በተለይ ከቅዱስ ላሊበላ በዓል ጋር በተያያዘ 3 ተቋማት ናቸው ይህን ስራ መጀመሪያው ትልቁና ዋነኛው እዚሁ ያለው ቤተ ክህነቱ በትልቁ ኃላፊነት ይሰራል። ሁለተኛው የክልሉ መንግስት ይሰራል። ሶስተኛው እኛን ደግሞ በአጠቃላይ ስራውን በመምራት በማስተባበር ቱሪዝም ሚኒስቴር ይሰራል ማለት ነው። ከዚህ አንጻር የሚከናወኑ ተግባራት ምንድን ናቸው የሚለውን ነገር ስናይ የመጀመሪያው ትልቁና ዋነኛው የሚጀምረው ዛሬ እንግዶቻችንን በኢትዮጵያ ኤርፖርት በላሊበላ በቅዱስ ላሊበላ ኤርፖርት እንቀበላለን። እነዚህ እንግዶች ከተለያዩ አካላት የሚመጡ ናቸው። ዓለም አቀፍም ከሀገር ውስጥም የሚመጡ እንግዶች ናቸው። ከሀገር ውስጥ መነሻ ብናደርግ ከፍተኛ የስራ ኃላፊዎች ይገኛሉ፣ የሚዲያ አካላት ይገኛሉ፣ ሁለተኛ ታዋቂ ግለሰቦች ይገኛሉ። በሀገር ውስጥ ያሉ ታዋቂ ግለሰቦችን ብቻም ሳይሆን በዘርፉ ላይ ትልቁን ተዋናይ የሚሆኑ የቱር ኦፕሬተር አመራሮች ይገኛሉ፣ የግለሰብ አስጎብኚዎች ይገኛሉ። ስለዚህ እዚህ ያለውን ድባብ ቢያንስ ማነቃቃት ማንቀሳቀስ ይቻላል ማለት ነው። ኢንተርናሽናልም ደግሞ ተጽዕኖ ፈጣሪ የሆኑ አካላት ከተለያዩ ከአፍሪካም ከዓለም አቀፍም አካላት ወደ ሀገራችን ይገባሉ። በስም እንደዚህ ነው ማለት ስለማይሆን እነዚህ በመምጣታቸው ምክንያት ቅዱስ ላሊበላ ላይ የሚካሄደው ፕሮግራም ሰፊ ይሆናል ማለት ነው። የፕሮግራሙን ይዘት ስናይ የመጀመሪያው እንግዶችን ከመቀበል ባሻገር ሲምፖዚየሞች ይኖሩናል። ሲምፖዚየሙ ትኩረት የሚያደርገው በተለይም ደግሞ ቅርስና ተያያዥ ጉዳዮችና በላሊበላ አካባቢ ያሉ ኢንቨስትመንት አማራጮች ምን ይመስላሉ የሚለውን በተለይ ለእንግዶቻችን ቀርበው ውይይት የሚካሄዱበት፣ አቅጣጫዎች የሚቀመጡበት፣ ከፍተኛ አመራሩም ትልቅ ኃላፊነት ወስዶ የሚሰራባቸው ጉዳዮች ናቸው። ከዛ በተጨማሪ የጉብኝት መርሃ ግብር አለ። ጉብኝቱ 2 ይዘት ይኖረዋል ማለት ነው። የመጀመሪያው ይዘት የተጎዱ አካባቢዎችና ተቋማትን የማየት፣ ሁለተኛው ደግሞ አብያተ ክርስቲያናት። እንደሚታወቀው ቅዱስ ላሊበላ ላይ ከ11 በላይ ውቅር አብያተ ክርስቲያናት አሉ። ስለዚህ ከነዛ ውስጥ ደግሞ የተወሰኑ ካለው ሰዓት አንጻር የተወሰኑት ላይ የጉብኝት መርሃ ግብር ይኖራል። ሶስተኛውና ትልቁ ግን በቤተ ክህነቷ በቤተ ክርስቲያኑ አማካኝነት ሃይማኖታዊ ስርዓቱን ተከትሎ የሚከናወኑ የቤዛ ለኩሉ ስርዓት አለ። እነዚህን የመሳሰሉ ስራዎች በዋናነት የሚከናወኑ ይሆናሉ ማለት ነው። ስለዚህ ሰፊ ፕሮግራም እንደሆነ ግልጽ ነው። ከዚያ ባለፈ እንግዲህ የገናን በላሊበላ ማክበር ትልቅ ትርጉም እንዳለው ይታወቃል በየዓመቱ። አሁን ደግሞ ኢትዮጵያ በዚህ ዓመት ችግሮች ሲያጋጥሟት የመገናኛ ብዙሃኖች ጭምር ዓለም አቀፍ መገናኛ ብዙሃኖች ከውሸት ጎን ቆመው የኢትዮጵያን ስም ለማጠልሸት እንቅስቃሴዎች ውስጥ ነበሩ። ስለዚህ በዚህ በዓለም ቅርስ በሆነው የውቅር አብያተ ክርስቲያን ገና መከበሩ እንደው ምን ፋይዳ ይኖረዋል? አንደኛ ትልቁ ፋይዳው ይታወቃል። ዓለም አቀፍ ሚዲያዎችን ብቻም ሳይሆኑ ተቋማትም ጭምር የሀገራችንን ገጽታ ለማበላሸት ብዙ ስራዎች ሲሰሩ ነበረ። ይሄ አንደኛ ሀገራችን ምን ያክል ህብረተሰቡ አንድ ሆኖ እንደሚንቀሳቀስ፣ ሁለተኛ ቱሪዝሙ በራሱ ደግሞ ትልቅ ኢምፓክት አለው ኢሜጅ ቢውልድ ከማድረግ አንጻር በዓለም አቀፍም በሀገር ውስጥም። ይሄ የገና በዓል ደግሞ በሀገራችን ሲከበር በተለይም በቅዱስ ላሊበላ በዓለም አቀፍ ሚዲያዎች ሁሉ እናንተንም ጨምሮ እየተላለፈ ነው የሚገኘው። ስለዚህ ሀገራችን ከዚህ በኋላ ትልቅ ተስፋ እንዳላት፣ ለውጥ ላይ ያለች ሀገር እንደሆነች፣ እነዚህ የወራሪ ኃይሎች እነዚህን እንቅፋቶች ባይኖሩ ትልቅ እርምጃ መራመድ እንደሚቻል፣ ሁለተኛ ህብረተሰቡ አንድ ሆኖ መንቀሳቀስ ከቻለ፣ የሚዲያ አካላቱ፣ ባለድርሻ አካላት፣ ሌሎችም ሁሉም ዓለም አቀፍም ሀገር ውስጥም ያሉ የኢትዮጵያን የሚወዱና የኢትዮጵያን የሚያግዙ አካላት መተጋገዝ ከተቻለ ለዓለም ትልቅ ትምህርት እንሰጣለን ብዬ ነው የማምነው።
እንግዲህ በቱሪዝም ገቢ ይተዳደራሉ ብለን ከምንጠቅሳቸው አካባቢዎች ከተሞች መካከል ላሊበላን በዋናነት አነሳን። እንግዲህ ቱሪዝም በመቀዛቀዙ ምክንያት ላሊበላ ላይ እንጀራቸውን የተነጠቁ በርካቶች ነበሩ። ይሄ ነገር እየመለሰው ነው ብለን ካልን ሌሎችም በርካታ አካባቢዎች በቱሪዝም ገቢ የሚተዳደሩ ለአካባቢው ማህበረሰብ እድገት እንደ አጠቃላይ ማህበረሰቡ የገቢ ምንጭ የሆነባቸው ሌሎች አካባቢዎች አሉና ቀጣይ ምን አይነት ጉዳዮች ታስበዋል? ላሊበላን መሰረት አድርገን ዛሬ እዚህ መጠናል። ከላሊበላ በዓል ባሻገር ከገና በዓል ባሻገር ሌሎች የታሰቡ ጉዳዮች አሉና ሌሎች አካባቢዎች ላይ የታሰቡ ጉዳዮች ምንድናቸው? እንደ ቱሪዝም ሚኒስቴር ጥሩ እንደሚታወቀው የቱሪዝም በባህሪው ከዚህ በፊት የነበረው አንዱ የስትራቴጂ ለውጥ የተደረገው እንደ መንግስትም ከዚህ በፊት የማህበራዊ አይነት ባህሪ ያለው አድርጎ የማሰብ ዝንባሌዎች ነበሩ። በተለይ ከለውጡ በኋላ ግን አንዱ የኢኮኖሚ ምንጭ መሆን አለበት ከማክሮ ኢኮኖሚ ፍሬምወርክ ውስጥ አንዱና 5 ገቢ ሊያመጡ ኢኮኖሚውን ሊያሳድጉ ከሚችሉ ዘርፎች ውስጥ ቱሪዝም ዋነኛው ነው። ከዚህ አንጻር ትልቅ የስትራቴጂ ለውጦችም ተደርገዋል ማለት ነው። ሁለተኛ በሌሎች አካባቢዎችም በተመሳሳይ መልኩ እንቅስቃሴዎች አሉ። በተለይ ከበዓላት ጋር ተያይዞ ለምሳሌ የገናን በላሊበላ እንዳከበር ነው ሁሉ ጥምቀትን ደግሞ በጎንደር እናከብራለን ከክልሉ መንግስትና ከሚመለከታቸው አካላት ጋር በመሆን ይሄ አንደኛ የሀገር ውስጥ ቱሪዝሙንም ያንቀሳቀሳል። ሁለተኛ ነገር በተለይም አሁን ተጋብዞ የሚመጣው የዲያስፖራው አካላት እነዚህን አካባቢዎች በመጎብኘት ብቻ በዓሉ መነሻ በማድረግ የተለያዩ የኢንቨስትመንት አማራጮችን የሚያይበትን እድልም ይፈጥራል። ሌላው ከዚህ አንጻር ጥምቀትን ስናስብ ደግሞ አንዳንድ ጊዜ ወጣ ብሎ ጎንደር የማይሄድ ሰው ለምሳሌ ጎንደር መሄድ የማይችል ሰው እዛው ቅርቡ ሰሜን ሸዋ አካባቢ ላይ ኢራምቡት የሚባል ቦታ አለ። ይሄ ከምንጃር ሸንኮራ አካባቢና ባልጭ የሚባል ቀበሌ ላይ የሚከበር በዓል ነው። ሁሉም 44ቱም ታቦት ወጥቶበት ከተለያዩ አካባቢዎች ወጥቶበት በቅርብ ርቀት ከ100 ምናምን ኪሎ ሜትር ላይ ጥምቀትን ማክበር ይችላል። እንደ ሚኒስቴር መስሪያ ቤትም የምናስተባበረው ስራ ስለሆነ ዞሮ ዞሮ ግን የቱሪዝሙ እንቅስቃሴ ከገቢ አንጻር የዓለም አቀፍ አካላትን ከመጻብ አንጻር አንዳንድ ጊዜ ቻሌንጆችም አሉት። ለምሳሌ ኮቪድ እንኳን ቢቆም ችግሮቹ ቢቀርቡ እንኳን ሰዎች በአንድ ጊዜ መወሰን አይችሉም። ለምሳሌ ዓለም አቀፍ የኢትዮጵያ ቱሪስት አመንጭ ሀገራት የሚባሉት አገሮች አሉ እና አሜሪካ፣ ስፔን፣ ጀርመን፣ ጣሊያን እነዚህ በኮቪድ የተጎዱ ሀገሮች አሁንም ድጋሚ እነዚህ ችግሮች እየተፈጠሩባቸው ነው። ከስትራቴጂ አንጻር የምስራቅ አፍሪካ ላይ ያሉ እንቅስቃሴዎችን ማገዝ መደገፍ ከነዚህ ጋር ተቀናጅተው የመስራት ስራዎችንና የሀገር ውስጥ ቱሪዝሙን የማበረታታት ስራ የመጀመሪያ ስራ ይሆናል። ሌሎቹ ውሳኔም ይፈልጋሉ። ውሳኔ ይፈልጋሉ ስንል ሰዎች በመሆናቸው ኢትዝናቹራል አይደል? አሁን ለምሳሌ በአንድ ጊዜ ተነስተው ወደ ኢትዮጵያ ላይ መጡ ይችላሉ። አካባቢያቸው ላይ ነው መጀመሪያ መንቀሳቀስ የሚፈልጉት። እስከዛ እስኪመጣ ድረስ ግን ቱሪዝም ሚኒስትሩ ስራዎች ያቆማል ማለት አይደለም። የሀገር ውስጥ ቱሪዝሙን በስትራቴጂ ደረጃም እንዲቀረጹ ተደርገዋል። በተመሳሳይ መልኩ ተቋማትም የዚህን እሳቤ መያዝ መቻል አለባቸው። የተለያዩ ኢንሴንቲቭ ፓኬጆች አሏቸው። የተለያዩ ኢንሴንቲቭ ፓኬጆች ሲኖራቸው ጉብኝት እንዲያደርጉ ሰራተኞቻቸውን ቢያደርጉ ለምሳሌ ቅዱስ ላሊበላ እንደዚህ ገናን በዓል ስናከብር በሌላ ጊዜ ደግሞ ይዘጋል ማለት አይደለም አይደል? ክፍት ሆኖ ነው የሚቆየው። ስለዚህ ተቋማት፣ የመንግስት ተቋማት፣ የግል ተቋማት ኢንሴንቲቭ ፓኬጆቻቸውን እየዘጋጁ እነዚህ የቱሪስት መዳረሻዎቻቸውን ጉብኝት ቢያደርጉ ህብረተሰቡም ደግሞ በአንድ ላይ የተቀናጀ ጉብኝት ቢያደርግ ቢያንስ የሀገር ውስጥ ቱሪዝም ማንቀሳቀስ ይቻላል። ከዛ ወደ ኢንተርናሽናሉ ወደዚህ እያደጉ መውሰድ ይቻላል የሚል ነገር ነው ያለኝ። መልካም። አቶ ፍጹም ካሳሁን የቱሪዝም ሚኒስቴር ጽህፈት ቤት ኃላፊና ገናን በላሊበላ ዝግጅት አስተባባሪ፣ ለሰዓቶም ለጊዜዎትም እንዲሁም ለሰጡ ማብራሪያ እጅግ እናመሰግናለን። መልካም የዋዜማ በዓል እንዲሆንዎት እንመኛለን። እኔም አመሰግናለሁ። መልካም በዓል። ተመልካቾቻችን እዚህ ስቱዲዮ ያለንን ቆይታ ገታ እናድርግና ወደ ዋናው ስቱዲዮ ተመልሰን ስፖርታዊ ጉዳዮችን እንዳስሳለን። ከዛ በኋላ ተመልሰን እንገናኛለን። በድጋሚ በያላችሁበት ለመላው ክርስትና እምነት ተከታዮች መልካም የዋዜማ በዓል። ስፖርታዊ ጉዳዮችን ተከታትለን እንመለስ። አመሰግናለሁ። ሁሉም የሚያምረው